በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ የተመሰገኑ የሆኑ እንኳን አደረሳችሁ። ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን በረከት ያሳድርብን። የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ የተላከ ሁለተኛው መልእክት ምዕራፍ 3 ቁጥር 1 ነገር ግን በኋላ ዘመን ክፉ ጊዜ እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ገንዘብንም የሚወዱ ቀባጣሪዎች፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ ምስጋና የሌላቸው፣ ከጽድቅ የሚወጡ ይሆናሉ። ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውንም የሚጠሉ ይሆናሉ። ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚመርጡ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ይክዱታል። እንደነዚህ ያሉትን ራቃቸው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም የተመሰገነ ይሁን። የዐቢይ ጾም ትምህርት ክፍል 2 ይሆናል ዛሬ። ያለፈው ሳምንት መርጣችሁ የሰጣችሁኝ ርዕስ ዘመናዊነትና ክርስትና የሚል ነበረ። የዛሬው በዚያው ዙሪያ አካባቢ ያለ ይመስላል። በዚህ ዘመን በየኢንተርኔቱ በየስፍራው የኮንስፓይራሲ ቴዎሪስቶቹ ወይም ሴራ ተንታኝ የሚባሉ ሰዎች ካፋቸው የማይጠፋ አንድ ቃል አለ። የዓለም አዲሱ ሕግ ወይም አስተዳደር፣ በለመዳችሁት እንግሊዝኛ ኒው ወርልድ ኦርደር የሚሉትን ማለት ነው። እንግዲህ ነገሩ ከግራ ከቀኝ ምን ይመስላል የሚለውን ነገር እንመለከታለን። በእውነቱ በዐቢይ ጾም የጌታችን የመድኃኒታችን ኢየሱስ ክርስቶስ የካህሊነቱን ስራ ብንነጋገር የበለጠ ነበረ። ነገር ግን ይሄው ራሱ ከጀርባ ከክርስቶስ ከመድኃኒታችን ሊለዩን የሚያስቡ እየሰሩ ያሉ ስላሉ እነሱን ማወቅ ግድ ይላል። አሁን ያነበብኩት ንባብ ዛሬ ዕለት የገጠመው በቅዳሴ ጊዜ ሰራዩ ዲያቆን ያነበበው ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ቅዱስ ጳውሎስ ከማረፉ በፊት የጻፈው መልእክት አንዱ ይሄ ነውና ሁለተኛ ጢሞቴዎስ ነውና ምዕራፍ 4 ላይ ሲደርስ እኔ ግዳጄን ጨርሻለሁ፣ የማርፍበት ዕድሜ ደርሷል፣ መልካም መንገድ ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ የሚለው ንባብ ያለ እዚሁ ላይ ነው። ከዚህ ምዕራፍ ቀጥሎ ያለው አራተኛው ምዕራፍ ላይ ማለት ነው። ቅዱስ ጳውሎስ ከረፍቱ በፊት በኋላ ዘመን ምን እንደሚሆን ጌታችን እንዳስተማረ ሁሉ በቅዱስ ማቴዎስ ወንጌል ምዕራፍ 24 ቅዱስ ጳውሎስም ከባለቤቱ ከጌታችን የተረዳውን ሲያስተምር በኋላ ዘመን ሰዎች ምን አይነት እንደምንሆን ወይም ሰዎች ምን አይነት እንደሚሆኑ በጣም ብዙ እያንዳንዳችን ሆን ብለው እግዚአብሔር የሚበድሉትን ብቻ አይደለም። ይሄ ነገር የተነገረ በውጭ ላሉት አይደለም። የአምልኮ መልክ አላቸው የሚል ቃል ትመለከታላችሁ። ሰምታችኋል ቅድም አይደል? እንዴት ዋላችሁ? የአምልኮ መልክ አላቸው ምን ማለት ነው? በስም ምንድን ነው የሚባሉት? ክርስቲያን ናቸው። ክርስቲያን ብቻ ሳይሆን በክርስቲያን እምነት ውስጥ በክርስትና እምነት ውስጥ ባለ
መንፈሳዊ ማዕረግ ሃይራርኪ ውስጥ የሚቀመጡ ናቸው። ሲሆን ለመፍትሄው እንድንሰራ ቢያቅትን ግን መጨረሻ ያነበብኳት ኃይለ ቃል ምንድን ነው የምትለው? እንደነዚህ ካሉት ግን ራቅ ለለ ከመዝሰ ተገሃሶ ማለት ቢያንስ ሌላውን ማዳን ባንችል ራሳችን ማዳን አንድ ነገር ነው። ዓለም ባለፈው ዘመናዊነትና ክርስትና ላይ ባነሳውት ነገር አንዳንድ ሰዎች በጣም ወደ አንድ ጽፍ የሄደ ትምህርት ሆኖ ተሰምቷቸዋል። ከዘመናዊ ነገር ስለመራቅ እንደሱም ማረግበት ምክንያት ስለማይገባችሁ ነው። ደህና ዋላችሁ። ይኸውላችሁ በክርስትና ውስጥ መነገር ያለበት አንድና አንድ ሐቅ ብቻ ነው። ከዛ በኋላ ሲጨንቅ ለምሳሌ በቤተክርስቲያናችን ሰሞኑን ከተጠየኳቸው ጥያቄዎች መካከል አንዱን ልንገራችሁ። ከኢትዮጵያ ውጭ ነው ግን የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ያሉበት ነው እና አንዲት ቤት አለች። የዚህም ቤት ግማሽ ምናልባት ታክል ይሆናል። እዛች ቤት ውስጥ ታቦት አለ። ከዛው ቤት ውስጥ አገልጋዩ እዛው ታቦት ወነ ነው የሚተኘው። እሱ አይግረማችሁ። ንስሐ የሚገቡ ሴቶች ታቦት ወነ ተቀምጠው ነው ንስሐ የሚገቡት። አሁን ለዚህ ሰዎች የሚሰጧቸው ምክንያት ምንድን ነው? አማራጭ ማጣት ይሏቸዋል አይደል? ደህና ዋላችሁ። አማራጭ በማጣት የሚደረግና የማይደረገውን ነገር እንኳን ሰው አይለይም። አማራጭ ስለጠፋ እንኳን ሴት እና ክህነት የሌለው ወንድ ዲያቆን አማራጭ ስለጠፋ ታቦት ይነካል። ኦዛን ረስታችሁት ነው? ኦዛ የተቀሰፈ ክፉ አድርጎ ነው? ምን በድሏል? ኦዛ ምንድነው በደሉ? ትልቁ በደሉ ምንድነው? መንካት የሌለበትን ነገር መንካቱ ነው አይደል? እንጂ ሌላ ነገር አለ። እንዳይወድቅ እኮ ነው የደገፈ። ሌላ ምን አደረገ? አንድ ዲያቆን ታቦት እግዚአብሔር ሎቱ ስብሐት እንደው የተሸከመው ካለ ይወድቅ ቢል ቢያየው ቢበዛ ካህኑን ይደግፋል እንጂ ታቦቱን መንካት አይችልም። ሎቱ ስብሐት ቢወድቅ እንኳን ማንሳት አንችልም። ይሄን ማወቅ አለባቸው። ሁሉም ነገር ልክና ድንበር አለው እና ሁሉን ነገር ኮምፕሮማይዝ አድርገን ለሰው እንደሚስማማ አድርገን እኮ አይሆንም። በነገራችሁ ላይ እግዚአብሔር የሰራው ሕግ ለሁሉ ሰው ባይስማማ አንድ ነገር ነው። እግዚአብሔርን እንጠይቃለን። ለምንድን ነው ለአንዱ የተስማማ አንዱ የጠበቀውን አንዱ እንዴት አቃተው ነው እኮ። ደህና ዋላችሁ። አንዱ እንዴት አቃተው? ስለዚህ ችግሩ ከራሱ ነው ከሕጉ አይደለም። እና ዘመናዊነትና ክርስትና ላይ የሚለው ላይ ያተኮርኩት ጥቂት ልባችሁ እንዲደነግጥ እንዲፈራ ነው ፍላጎቴ። እንዲህ ብላችሁ ቢያንስ መጠየቅ እንድትጀምሩ እንጂ አሁን ይህን ስለተማራችሁ አሁን ሞባይል ጥሎ የመጣ ሰው አለ? የለም። ኢንተርኔት ከመጠቀም በዚህ ሳምንት ያቆመ ሰው አለ? የለም። ይህንንም ተናግረን እንኳን ማለት ነው ለመፍትሄው ትንሽ ሙከራ እንኳን ጥረት የሚያደርግ ሰው አይገኝም። ከኔ ጀምሮ ማለት ነው። ጊዜው ከባድ ነው። እጅግ ከምታስቡት በላይ ከባድ ነው። እንግዲህ መሰረታዊ ነገራችን ቅዱስ ጳውሎስ የተናገራቸውን ኃይለ ቃል በኋለኛው ዘመን ሰዎች እንዲህ ያሉ ይሆናሉ ብሎ ሲናገር እንዲህ እነዚህን ቃላት ያየ ያነበበ ያዳመጠ ሰው መጀመሪያ ራሱን መመርመር አለበት። እኔ ከነዚህ ውስጥ የትኛው ነው እኔ ጋር ያለ? አንደኛ ጳጳሱን፣ ቄሱን፣ መነኩሴውን፣ ምዕመኑን፣ ሴቱን፣ ወንዱን፣ ሰባኪውን፣ ዘማሪ፣ ጸሐፊውን፣ ለጣፊ አይደለም። ክርስቲያን ነኝ ካልክ የአምልኮ መልካም አላቸው ኃይሉን ግን ክደዋል ከተባሉት እንዳትሆን የምትፈልግ ከሆነ እግዚአብሔርን ማምለክ የምትሻ ታውቃላችሁ። በዚህ ዘመን አብዛኛው ሰው በተለይ በዚህ በሃይራርኪ ውስጥ ያለው አብዛኛው ሰው ገሃነመ እሳት አለ ብሎ አያምንም። ነና ዋላችሁ አያምንም። ባፉ አይላችሁም። ልክ በዚህ ዘመን ብዙ ሰው እመቤታችን ባፉ ይጠራታል። በየመድረኩ እመቤታችን የአምላክ እናት እመቤታችን ይላል። የእመቤታችን ጠብታ ፍቅር በልቡ ያለው አንድ ሰው መድረክ ላይ ቆመ ሰው ፈልጋችሁ ማግኘት ትችላላችሁ? ከኔ ጀምሮ ከባድ እኮ ነው። የአምልኮ መልክ አላችሁ ማለት ከዚህ በላይ ምንድን ነው?
በውሸት እግዚአብሔርን ሳንወደው እመቤታችን ሳንወዳት የወደድን መስሎ ማሳይ መታየት ምን ያደርግልናል? እና እኛ መዳን ከፈለግን በእውነት ክርስትና በእውነት እግዚአብሔር አለ ብለን የምናምን ከሆነ ማንም እንሆን ቅዱስ ጳውሎስ በኋለኛው ዘመን ሰዎች እንዲህ ይሆናሉ ብሎ ካለው ውስጥ አለመሆናችንን እርግጠኛ መሆን አለብን። አንደኛ ራሳቸውን የሚወዱ አለ። በነገራችሁ ላይ አስቡት እስኪ፣ ራስ መውደድ ምንድን ነው? ራስ መውደድ ኃጢአት ነው? ንገሩኝ። ታዲያ ለምንድን ነው ራስ መውደድ ኃጢአት ካልሆነ ክርስቶስ ቅዱስ ጳውሎስ ለምንድን ነው ራሳቸውን የሚወዱ ያለ? ራስን መውደድ ሁለት ስለሆነ መንፈሳዊ ራስን መውደድ ማለት ነው በጾም በጸሎት መትጋት እና ጠላትን እስከ መውደድ ድረስ መታገል ነው። ራሱን የሚወድ ሰው ለዚች ምድር ነው ለመንግስተ ሰማያትን የሚያዘጋጅ? ለመንግስተ ሰማያት ራሱን የሚያዘጋጅ ሰው ለራሱ ጥቅም ነው ለሌሎች ጥቅም ነው መኖር ያለበት? ስለዚህ ራስን መውደድ ማለት ጠላትን መውደድ ማለት ነው። ጠላቱን የሚወድ ነው ራሱን ይወዳል ይባል በመንፈሳዊ ትርጉም። ራስ መውደድ ያለው ቅዱስ ጳውሎስ ምንድን ነው? ስጋዊ ራስን መውደድ። አሰባችሁታል? ደሞዝ ባልንጀራ ቢጨመርልህ አንተ ቢጨመርልህ ነው የምትወድ? አየህ፣ መንፈሳዊ ራስን መውደድ ማለት ባልንጀራ ቢጠቀም ትወዳለህ አይደለም? ማን አለ እንኳን ሌላ ይቅርና፣ በነገራችሁ ላይ ሁልጊዜ የምነግራችሁ ነገሮች አሉ አይደል? የሰው ልጅ 5 የጠባይ ደረጃዎች የሚባሉ መላእካዊ፣ ሰብአዊ፣ እንስሳዊ፣ አውሬያዊና ሰይጣናዊ የሚባሉ 5 ደረጃዎች አሉት ይባላል የሰው ጠባይ። መላእካዊ ጠባይ ማለት የቅዱሳን ጠባይ ነው። ደጋግሜ እንደምነግራችሁ ቅዱስ ሚካኤል እኛን የሚረዳን ለእርሱ ምን ጥቅም ያገኛል? እኛን ስለረዳ ምን ይባላል? መላእካዊ ጠባይ ማለት ለሌሎች መኖር ነው። ሁለተኛው ሰብአዊ ጠባይ ነው። ሰብአዊ ጠባይ ማለት ምንድን ነው? ራስንም እየጠቀሙ የራስን ጥቅም ሳያስነኩ ወይም ሌሎችን የምንጠቅመው እኛም በሚጠቅም ነገር። እንስሳዊ ጠባይ ማለት ሌሎችን አንጎዳ፣ ግን የሌሎች ጉዳት ስሜት አይሰጠንም አይደል? በግ ለፋሲካ ሲታረዳውን ሲመጣ ከጎኑ ያለው በግ ለዛ በግ ይከራከርለታል፣ ይቆምለታል፣ አንዴ ግን ያዝንለታል። ትዝ አይለው ማለት ብቻ ሆዱ አይጉደል። ለሆዱ ብቻ የሚያስብ ሰው እኔ በነገራችሁ ላይ ቅድም እዛ አባ ተክለ ማርያም ይሄድ አቤት መድኃኒዓለም እንደው ጸሎተ ማርያም ጥሩ ነው እንጂ ራሴን አዙሮኝ ነው ልወድቅ ነበር። መንገድ ላይ ስንደርስ የሆነ ሰው አያሳልፋችሁም መንገድ ምንድን ነው ሲባል የሆነ ሰው በካራ ተመቶ ወድቋል። እኔ እዚህ በፊት በህይወቴ አንድ ጊዜ አይቼ አውቃለሁ። እግር ኳስ ጨዋታ ላይ ስቴዲየም ላይ ድሮ በ1980 እንደዚህ ሰው በካራ ሲመታ ሆዱ ላይ አይቼ አውቃለሁ። እና ለብዙ ጊዜ እንቅልፍም አልነበረኝም ያን በማየቴ ምክንያት ነው። እና በኋላ መንገዱ ስለተከፈተ በባጃጅ ነበርና ስነፍስ እኔ ለካ መዝሙር 50 ሲደግም አባቶቻችን መዝሙር 50 ላይ ተሳሃለን ጊዜ በከመ ሳይለከ ብለው 3ቷን አንቀጽ 3 ጊዜ ነው የሚሏት። ወከበብ ዛምረት ከደምስ ኃጢአት ይሉና የመጀመሪያው 3 ጊዜ የሚሏት ህጽበኒው አንጻኒ ማጥያት። ከዛ ወረድ ብለው እንደገና 3 ጊዜ የሚሏት ልበ ንጹሕ ፍጥር ሊተግዚው። የመጨረሻ 3 ጊዜ የሚደጋግሟት አድነን ደም ከሚያፈሱ አድነኝ እግዚአብሔር አምላከ መድኃኒት የምትል። እኔ የሰው ደም ምን አሳየኝ አልፌ ማልሄድ። ሰውየው እኮ እዛ አካባቢ የለም ወደዛ እንግዲህ ሞቶም እንደሆነ እንዳለ አላቅም። ሰው ብቻ ከቦ ያየዋል። እንዴት እንደዛ አስፋልቱን የመላው ከምን የመጣ ደም ነው ያውሉ? እኔ ቢሆት እንደዚህ አይነት ነገር አይቻልም። በኋላ ጥቅሱ ላይ ታይታላችሁ ጨካኞች። አሁን መሃል ላይ ሞይ መቆሚያ የሚባለው ደረቡ ላይ መሃል ሜዳ ላይ በካራይ ሰው አንጀት ዘርግፎ እንደዛ አድርጎ መሄድ ለማን ይሆን አስደሳችሁ ነገር? ደግሞ የሚገርማችሁ ነገር ተራ የለጠብ ነው ሲሉ ሰማሁ። ተራ ዝም ብሎ የለት ግጭት ደግሞ ክርስቲያኖች ይሆኑም ይሆናል። አሁን ይከብዳል። ሰው የራስ ወዳድነት ጫፉ የነው ብዬ ነው መጨረሻው እስከዚህም ያደርሳል። ይሄኔ ወይ ሰደበኝ ብሎ ይሆናል ወይ ሳንቲም ወስዶበት ይሆናል፣ አይታወቅም። ሰው በሰው ሕይወት ላይ በጥቃቅን ነገሮች ታውቃላችሁ፣ ለድቃቂ ሳንቲም ሲል በሰው ሕይወት ላይ ይጨክናል። ራስ ወዳዶች ይሆናሉ። ገንዘብን የሚወዱ ቀባጣሪዎች አሉ። በነገራችሁ ላይ መናገርና መቀባጠር ምንድን ነው ልዩነቱ? መቀባጠር ማለት ሰው ስለማያውቀው ነገር ሲያወራ ነው። ሁሉ ሰው በዚህ ዘመን ምን ሆኗል? ሰባኪ። መድረክ ላይ ያለውን አይደለም እላችሁ፣ እሱም ቅድም ብያለሁ። እስኪ ፌስቡክ ክፉ የማይሰብክ ሰው አለ?
ቪዲዮ ራሱን ቀርጾ መስበክ ቢያቅተው በጽሁፍ የማይሰብክ ሰው አለ? ሁሉ ሰው ክርስትና የገባው ሰው ከ1 ሚሊዮን ሰው 10 ሰው የማታገኙትን ከ1 ሚሊዮኑ ግን ምናልባትም 500 ሺህ እንደ ሰባኪ ነው የሚያደርገው። ቀባጣሪ ማለት ሰው ስለማያውቀው ነገር ሲያወራ ስላልገባው ስላልተረዳው ነገር ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ ምስጋና የሌላቸው ይላል። ነገራችሁ ላይ ትልቁ በሽታችን አለመርካት ነው አይደል? በነገራችሁ ላይ ሰሞኑን ደሞዝ ተጨመረ ሰማሁኝ መጥቻ ተጨምሯቸዋል አይደል? ደስታ ነው ሰሞኑን። ምን ያህል ጊዜ ቆየ ደስታው? እስካሁን አለች ዛሬ ድረስ አትኖርም አይደል? መንፈሳዊ ደስታ ማናውቅም፣ ስጋዊው ደስታ ደግሞ ሲያገኝን እንዲሁ አንድ ቀን እኮ አይወልም። የሚገርመው ነገር አሁን ልክ የመጀመሪያውን ደሞዝ ከበላችሁ ከ1 ወር በኋላ ጭንቅላት ምንድን ነው የሚያስብ? የሚጨመርበት ጊዜ መቼ ሆኖ እንደገና ሌላ ጭማሪ ነው የምናስበው። በነገራችን ያለውን እግዚአብሔር እንዲባርክ ተመስገን። ኧረ ተመስገን። ቀረብ ብላችሁ መቤቴ ደሞዝ አስጨመርሽን ተመስገን፣ ይህንን ባርኪ ውስጥ ብሎ ያለ አለ አልቦ። ለምንድነው ባለን ነገር? በነገራችሁ ላይ ልብስ መቃየር የሚያምረን ለምን ይመስላችኋል? ምስጋና አናቅም፣ አንረካም። ለምንድነው ሁሉ ጊዜ አዲስ ነገር የሚያምረን? በነገራችሁ ላይ የታጠበ ግን አሮጌ ልብስ ለምንድነው የማንለብሰው? ብዙዎቻችን በተለይ ሴቶች እሱ መሀል ላይ ክፍቱ ነው የሚታይበት ምክንያት ምንድን ነው? ወንበሩ ምን አለ? ኧረ ጀርባ ኩታራው ካለችበት እታች ነው። አይ አይታችሁ ነው፣ ችግር የለም። የደዌ ከሆነ አይ መሬት የተቀመጠ ሰው አይቼ የክፍት መስሎኝ ነው። እዚህው ክፍት አለላችሁ ከፈለጋችሁ ወንበር። አይ መሬት ነው የሚስማማን ካላችሁ እንግዲህ መሬት አንተው ትገቡ ውስጥ መሬት ነው የሚለው መጽሐፉ። ምስጋና የሌለ አስባችሁታል? እኔ ያውላችሁ እንኳን ሃይማኖታችን በሳይንሱ አሁን በዚህ በሳይኮሎጂ በስነ ልቦና ምክር ሰዎች ደረስንበት የሚሉት ነገር ምንድን ነው? ደስታ ማግኘት ትፈልጋለህ? ባልህ ነገር ነው መጀመሪያ፣ ባላገኘው ነገር አለ። ለምን ያም አታውቀው ነገር መጥቶ ደስታ ይፈጥርልኛል ብለህ አታስብ። ምክንያቱም አንድ ባለሀብት የት ላይ ስትደርስ ታቆማለህ? ነጋዴ ለምሳሌ የት አለ ቡና ነጋዴ ለምሳሌ አንተ አሁን የት ላይ ብትደርስ ታቆማለህ ብትባል ምንድን ነው የምትል? ለምሳሌ 50 ሚሊዮን ብታገኝ ታቆማለህ? የሚገርመው ነገር እንኳን 50 ሚሊዮን አልኩ 50 ቢሊዮን ብታገኝ አታቆም። ስራ መስራት ጥሩ ነው፣ ግን የገንዘብ ምኞታችንን መገታት አለበት። እሱን ማወቅ አለብን። እንደ ምስጋና መማር አለብን። ቀጥሎ ምን ይላል? ከጽድቅ የወጡ ይሆናሉ፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ። ነገራችሁ ላይ ያስባችሁታል? ራሳቸውን የማይገዙ የሚለውን ለመረዳት ኢንተርኔት ያላችሁ ሰዎች እኔ አንዳንዴ አደባባይ ወጥቶ ማውራት ያለባቸውን ነገሮች እንኳን አይመርጡም። አደባባይ ወጥተው የሚያወሩትን ነገር ስትሰሙ ስለራሳቸው ምናምን ግራ ነው የሚገባ። ጨካኞች፣ መልካም የሆነውን የሚጠሉ፣ ልብ በሉ፣ መልካም የሆነውን የሚጠሉ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚመርጡ ይሆናሉ አለና የአምልኮ መልክ አላቸው፣ ኃይሉ እንግዲህ ይክሩታል አለና እንደዚህ ካሉት ግን አንተ ምን በል? ራቅ፣ ሽሽ ብሎ አለ። አሁን እንድናውቀው የሚያስፈልገው ነገር የቤተ ክርስቲያናችን ጉዳቷ ያለ አሁን ከምናነሳው ከኒው ወርልድ ኦርደር ላይ አይደለም። እቤታችን ውስጥ የገባ ችግር አለ። ባጭሩ አዲሱ የዓለም ሕግ ምንድን ነው የሚለውን ለመረዳት መጀመሪያ እነሱ አዲስ ወይም ኒው ሲሉ፣ ወርልድ ሲሉ፣ ኦርደር ሲሉ ምን ማለታቸው የምትለውም ጥቂት ተረዱ። አዲስ ሲሉ አሮጌ ነገር አለ ማለት ነው። አሮጌ የሚሉት የትኛውን ነው? እችን ማወቅ ያስፈልጋል። ምክንያቱም አዲስ ሲሉ ምዕራቡ ዓለም ዛሬ ምስራቁም ተጨምሮበታል፣ ዓለም አዲስ ሕግ ያስፈልጋታል ብሎ ሲሉ የድሮ ሕግ እንዴት ያለ ነው? የድሮ ሕግ ሁለት አይነት ነው አይደል? እና አላችሁ አንዱ ክርስቲያናዊ ሕግ ነው። ሁለተኛው ምናልባት ዓለማዊ ባህላዊና ሌሎች እምነቶች የሚቀበሉት ሕግ ነው። ልብ በሉ፣ ዓለም የቆየችበት መንገድ አለ። በተለይ ዓለማችን ላይ ትልቁ ዓለምን እስካሁን ድረስ ላለፉት 2000 ዓመታት እንድትቆይ ምክንያት የሆነ ክርስቲያኖች እየጸለዩ ዓለምን እየቀደሱ ግፍም ሲመጣባቸው እየቻሉ በደማቸው ተገፍተው ለሚገፏቸውም እየጸለዩ አቆይተውታል።
ከ15ኛው እና 16ኛው ክፍለ ዘመን እናንተ ሳይንስ የቆጠራችሁ ሰዎች ካላችሁ ጋሊሌዮ የሚባል ትሰማላችሁ? ነና አላችሁ? ኮፐርኒከስ ምናምን በሳይንሱ ብዙ ያወሩላቸው አይደለም? እነሱ የተነሱበት ዘመን ጀምሮ ያለው የምን ዘመን ነው የሚሉት? የብርሃን ዘመን። ነና አላችሁ? እንዴት ዋላችሁ? የምን ዘመን ነው የሚሉት እነሱ? ከዛ በኋላ የብርሃን ዘመን እንደገና ደግሞ ይሉታል ሬኔሳንስ ይላሉ አይደለም? የህዳሴ ዘመን ይላሉ። አሁን የተሐድሶ ዘመን ብለው ሲሉ ከዛ በፊት የነበረው ምንድነው እያሉ ነው? ያረጀ ነገር ነው። የብርሃን ዘመን ነው ከዛ በኋላ ብለው ሲሉ ከዛ በፊት የነበረውን ዳርክ ኤጅ አይደለም የሚሉት? የትኛው ዘመን? ጨለማ ዘመን። ይሄ ዳርክ ጨለማ አሮጌ የሚሉት ዘመን ምዕራባውያን ምንድነው ብትሉ ከጌታችን ክርስቶስ እርገት ወዲህ አውሮፓውያንና ምዕራቡ ዓለም ሲተዳደር የቆየ በክርስትና ግን አይደለም። ጨለማ ዘመን የሚሉት የክርስቶስን ሕግ ነው። ሁለቱ ስብሐት ያንኑ ነው። አሁን በአዲስ አነጋገር አሮጌ ጨለማ ሲሉት የቆዩትን እቺ ኒው ወርልድ ኦርደር የምትል ነገር ለመጀመሪያ ጊዜ በአደባባይ ወጣ የተሰማች። በነገራችሁ ላይ እኔ ስለዚህ አይነት ነገር ስንነጋገር ስለ ኮንስፓይራሲ አይደለም የማወራው። በህይወቴ ደስ ከማይሉ ነገሮች መካከል ለምሳሌ በጣም በዓለም አቀፍ ደረጃ ላለፉት 30 ምናምን ዓመታት የታወቀ ቴዎሪስት አለ። ምናልባት ብዙዎቻቸው አታለም። ዴቪድ አይክ የሚባል አውሮፓ ውስጥ የብሪታንያ ሰው ካቀረባቸው ነገሮች ግማሽና ከዚያ በላይ የሚሆነው ሐቅ ሊሆን ይችላል። ነገር ግን ታስታውሳላችሁ መንበረ መንግስት ላይ ባለፈው ዓመት ያስተማርኩት ትምህርት እነዚህ 666 ኢሉሚናት ምናምን የሚሉ ሰዎች አሉ አይደለም? በተለይ ኢትዮጵያውያን ደግሞ በሁለት ምክንያት መጀመሪያ አደንቃለሁ፣ ድፍረታቸውን ጥረታቸውን አደንቃለሁ ብያለሁ አይደለም? ድፍረታቸውን አደንቃለሁ። ለምን? አደገኛ ነው። ጥረታቸውን አደንቃለሁ። ለምን? ቀላል ነገር አይደለም፣ ያደክማል። ነገር ግን ለትግሉ የሚገባው ትጥቅ ስለሌላቸው በጣም ብዙ ጊዜ ይስታሉ። ምክንያቱም ጦርነቱ ለናላችሁ አዲስ የዓለም አስተዳደር ተብሎ ሲባል በጥሩ አማርኛ አዲስ የዓለም አስተዳደር ማለት እግዚአብሔር ቀርቶ ጌታችን በመጽሐፍ ቅዱስ ሰይጣንን የዚህ ዓለም ምን ብሎታል? ገዢ ብሎታል አይደል? ያንን ማጽደቅ ነው የሚፈልጉት። የዚህ ዓለም ገዢ ማለት ሰዎች ኃጢአተኞች ስለሆንና የሱን ፈቃድ ስለምናደርግ ፈቃዳችን ስላስገዛንለት ነው እንጂ ይህንን ዓለም የሚገዛ ጌታችን ኢየሱስ ክርስቶስ ነው። ዓለማትን የሚገዛ ጌታችን ኢየሱስ ክርስቶስ ነው። ለምንድን የዚህ ዓለም ገዢ የተባለ? ፈቃዳችንን የሱ ስላደረግንለት፣ ያጋንን ስላደረግን የኛ ፈቃድ ገዢ ተብሏል። ፈቃዳችን ስለሰጠን ለጠላት ማለት ነው። ስለዚህ ሰይጣን የሚመለክበትን ኦርደር ህግ ማምጣት ከሆነ የሚፈልጉት ማጥፋት የሚፈልጉት የክርስቶስን ህግ ነው ማለት ነው። ቅድም እንዳልኳችሁ እነዚህ ኢሉሚናቲ 666 አዲሱ የዓለም ህግ እያሉ ቪዲዮ የሚሰሩ ሰዎችን ጥረታቸውን አደንቃለሁ፣ ውሳኔያቸውን አደንቃለሁ። ነገር ግን ከሚያስፈልገው ትጥቅ መካከል እነሱ የያዙት አንዱ ነው። እሱም መረጃ ብቻ ነው። ይኸውላችሁ ለምሳሌ ይሄ ሞባይል ስልክ አሁን ቮይስ ሪከርድ እያደረገ ስለሆነ እንጂ አንድ ቪዲዮ አለ። እዚህ ቪዲዮ በድብቅ የተቀረጸ አይደለም። በይፋ አሜሪካን ውስጥ ባለ በአንድ ትልቅ ቻናል የተላለፈ የ6 ደቂቃ ቪዲዮ ነው እና ቪዲዮ የሚያሳየው ስለ አንድ ፋብሪካ ነው። ፋብሪካ ውስጥ የሚመረተው እነዚህ ህፃናት እንዴት እንደማደርጋቸው አላውቅም። ምክንያት እንዲህ ያለ ርዕስ በሚሰጥበት ቀን ባይኖሩ እመርጣለሁ። ህፃናት ከማን ጋር ናቸው? ይዛችሁልኝ ነው። ለሌላ ረብሸውኝ አይደለም፣ ጥሩ አይደለም የሚሰሙት ነገር ለነሱ በዚህ እድሜያቸው። አንድ ጊዜ ህፃናት ይዛችኋቸው ሄዱ። ይህን መስማት ጥሩ አይደለም። አንድ ሰው እዚያ ወስዶ ምክር ነገር እየመከራቸው ያቆያቸው። ለምን ቢባል ለነሱ ጆሮ ከባድ ነው። ምናልባት አንቺም ስንት ነው እድሜሽ? አንቺስ ትችያለሽ፣ ችግር የለውም። እሺ እንዴት ዋላችሁ? እንዴት ዋላችሁ? አንዳንዱን ነገር ግልጥልጥ አድርገን ስንናገረው ለነሱ ጭንቅላት ሊከብድ ይችላል ብዬ ነው። ያው ስለ ብርታታችሁ ነገ ከነገ ወዲያ ነጠላ እየገዛንላችሁ ነው ልንሸልማችሁ ነው። ግን በቋሚነት የሚመጡ ልጆች ብቻ ነው የሚሸለሙት። እውነቴን ነው። ወደ 11 ሺህ ብር የፈጀ የህፃናት ነጠላ ትናንት ነው በቀደም ገዝቻለሁ እና ለህፃናት ነው። ታዲያ እናንተ ኢንሴንቲቭ ያስፈልጋችኋል፣ ማበረታቻ አትፈልጉማ? ምን ያደርግላችኋል? ሰርተ ብላ
ራቅ አድርጓቸው ማይኩ ስለሚሰማ። እንዴት ዋላችሁ? እና ቪዲዮ ውስጥ የሚታየው እንዳልኳችሁ በድብቅ የተቀረጸ ምናምን አይደለም፣ ፕሮዳክሽን ነው። ፕሮዳክሽን ማለት በደንብ ተሰርቶ በኦፊሻል የተላለፈ ነው። ፋብሪካው የሚያመርተው የሰው ስጋ ነው። አሁን ልብ በሉ ኦፊሻል ያደረጉበት ምክንያቱም በነገራችሁ ላይ ብዙ ሰው ግራ የሚገባ ለምሳሌ አሜሪካን ውስጥ ፕሬዚዳንታዊ ውድድር ሲደረግ ዶናልድ ትራምፕ እና ጆሴፍ ባይደን ነበሩ አይደለም። አብዛኛው ሰው የሚያደላ ለማን ነው? ለትራምፕ ነው። ምክንያቱ ግብረ ሰዶማንን ይቃወማል ተብሎ ማለት ነው። ነገሩ ውሸት ነው። ሲጀመር ግብረ ሰዶማንንም አይቃወምም። ምክንያቱም በቅርብ ጊዜ ብዙዎቻችሁ ለሚዲያ ባዕድ ናቸው እንጂ የጄፍሪ ኤፕስቲን ፋይልስ የሚባል ሰማችሁታል? ተደጋጋሚ ሲወጡ የነበሩ ከነዛ መካከል አንደኛው በዚህ ጉዳይ ላይ ተጠያቂ ከሚሆኑት መካከል አንዱ ራሱ ፕሬዚዳንት ትራምፕ ነው። ይሄ የጄፍሪ ኤፕስቲን የሚባል ሰው ታዳጊ ህፃናትን እየወሰደ ቃሉ ጸያፍ ነው እንዲደፈሩ የሚሰጥ ነው። የሚያስገርመው ነገር አንዴ አይደለም። አንዲቱ እስከ 30 አንዲቱ ታዳጊ 12 ዓመት የ11 ዓመት ታዳጊ እስከ 20 እስከ 30 እስከ 50 ጊዜ ያ ጥቃት ይደርስባታል። ከዚያ በኋላ የምትደረገው ነገር የሚቀፍ ነገር ነው። አረገሎ መቀበርም ጌጥ ነው። እንዲህ አይነት ነገር አሁንም አንተም ኮንስፓይረሲ ገበና ነው። እንደዛ አይደለም። በምናውቀው እናውቃለን። እሱን ተውት። ወደ ምግብ ስፍራ ነው የምትላከው። እንድትበላ አይደለም እንድትበላ። በዓለማችን ላይ ካኒባሊዝም የሚባል ምንድነው? ከልት እምነት ተብሎት የሆነ ነገር አለ። ካኒባሊስት ማለት አንድ ሰው ምን ማለት ነው? ከሰው ስጋ ውጭ ምንም አይበላ ማለት ነው አይደለም? እንደዛ አይነት የሚባሉ ድሮ በመቶ ሺዎች ነበር። አሁን በሚሊዮን ገብተዋል በቋሚነት። እንግዲህ ይሄ የአሜሪካ አንደኛ ኤፍቢአይ በይፋ የሚያወጣው ፋይል ውስጥ እስካሁን ድረስ ካልወጡ መረጃዎች ውስጥ ያለ ክላሲፋይድ ናቸው ተብሎ እስካሁን ያለጡት መካከል አንዱ ነው። ግን ቢያንስ የህፃናቱ ላይ ያለው ግፍ ግን በአደባባይ ወጣ። ድሮ ሲነገር ሐሰት ሲባል የነበረው አሁን የአሜሪካ መንግስት በይፋ አመነ። በሺዎች የሚቆጠሩ ሴት ህፃናት እንደዛ ተደርገዋል። ሀገር ውስጥም ሞልቷል ይሄ ነገር። በነገራቸው እኛም ሀገር ውስጥ አለ እና ታዲያ ፋብሪካው የሚያቀርበው ምንድን ነው? ምን ያደርጋል? የሚሰራው ስራ እኮ ሌላ ነው። ግን ፕሮዳክሽኑ ላይ ምንድን ነው የሚለው? ፈቃደኛ ሰዎች ይመጣሉ። እነዛ ፈቃደኛ ሰዎች ከዚህ ከእጃቸው ክንድ ወይ ከእግራቸው ክንድ ላይ ትንሽ የስጋ ቁራጭ ይወሰዳል። ያ ይሄድና ፕሮሰስ ተደርጎ ለምታውቁት አሁን እኛ የማንጎ ጁስ ባለ ሳምንት አለ አይደል? ማንጎ ጁስ ተብሎ የምንጠጣው ምንም ማንጎ ጁስ የለውም ብለናል። ይሄኛው ግን እንደዛ ሳይሆን ከዚያች መነሻነት በዛ ዴቨሎፕ አድርገው የሰው ስጋ ያዘጋጃሉ። ኦፊሻል ካፌዎች አሉ። ሰው እየሄደ እዛ ይመገባል። አሜሪካ ውስጥ ነው በነገራቸው። በጣም ማዝነው ነገር እዛ ሰው ሀገር ሄጄ ነበር አይደለም፣ በርገር ይዘው መጡ። አለበላ ለምን መሰላችሁ? እንዴት ዋላችሁ? ምንም ችግር የለውም እኮ ይሄ የእንትን ስጋ ነው ይሄ ምናምን ነው አሉኝ። ይህንን የምትይኝ ይህንን ይዛ የመጣችሁ ትልቅ ሴትዮ አይተሻል ሲሰሩት? ኧረ አላየሁም። እና አታየውም? ጽሁፍ እኮ አለው እንደዚህ ይላል። ደህና ዋላችሁ። እነሱ የጻፉትን አምኜ ነው የምበላ። ለምን ጥሪ አልቆረጥም? እንኳን ላልጠፋህል ምን ውስጥ እንደገባ ውጭ ሀገር ያለው ሰው አሁንም ወደኛ እየመጣ ያለ ምን እንደሆነ አልተረዳ ነው። ይህንን ሲያደርጉ የሚገርማችሁ ነገር እንትኖች አሉ፣ ይሄ ተጋባዥ እንግዶች አሉ። እና መጨረሻ ላይ ካፌው ላይ ገብቶ የተጋበዘው ዶክመንተሪ ሲሰራ አብሮ ያለ ፕሮዳክሽኑ ላይ መጨረሻ ላይ እንደዚህ አለ አይደለም ደግሞ የነሱ ያበላል ስርዓት አለች። ዛሬ በየሆቴሉ እንደ ዘመናዊ ሰው የምትቆጠሩት እንዴት ነው? በቀኝ እጃችሁ ሹካውን በግራ እጃችሁ ቢላውን ነው አይደለም ይዛችሁ መጉረስ ያለባችሁ። በቀኝ ነው በግራ እጃችሁ ነው? በግራችን። ይሄ ነው ዘመናዊ የሚያሰኘው። በዚህ ዘመን ዘመናዊ ሆቴሎች ከገባችሁ እንደዛ እንኳን ተውትና፣ ኧረ እዛ ሰዓት ሄዱ እንደው የዚህን ያህል አይከፋም እንጂ እኛ ሀገር ላይ አህያነሽ ፈረስነሽ እየታረደ እኮ ተበልቷል በየስጋ ቤቱ። እኔ በነገራቸው ላይ ስጋ ቤት አሁን ባለፈው ሄደው ስንት ኪሎ ነው በላን አሉኝ። እነዚያ የምን ስጋ እንደበላችሁ እግዚአብሔር ይወቅላችሁ። እኔ በሬ ነኝ አይል ላም ነኝ አይል እምሽክ አድርገው በልተው ያው ውድ ነው። እና አንዳንዴ ለምን መሰላችሁ እንደ አይነት ነገሮችን ማንናገርበት ምክንያት ብዙ ጊዜ ለምን መሰላችሁ? የሰውን ልብ ሰቀቀን ውስጥ እንዳንከተው። ነገ አንድ ድሃ ቢርበውና አቤቱ የሚያርደው ነገር ባይኖረው በዓመት አንድ ቀን ስጋ መቅመስ ቢሻ በድህነቱ ካጠራቀማት ሳንቲም ከስጋ ቤት ሄዶ ስጋ ገዝቶ ለመብላት እውነተኛ ሕሊና ያለው ሰው ከሆነ ሰቀቀን ውስጥ ይገባል። በእርግጥ ቢቀርበት ነው የሚሻል። ግን
አለ አይደል? ድሃን ከራቡ በላይ ለምን እናሳቀው ነው? ግን እስከ መቼ ድረስ እኛ ሀገር ላይ እንኳን እንደዛ ተደርጓል ብዬ ነው። ዋናው መሰረታዊው ነገር ኒው አዲስ ብለው ሲሉ አሮጌ የሚሉት የትኛውን ነው? እነሱ የሚነግሯቸው አሮጌው የሚሉት ምንድን ነው? የመንግስታት አስተዳደር ነው አሮጌ የሚሉት ነው። ምክንያቱም የምዕራቡና የምስራቁ ዓለም መንግስታት ወይም ደግሞ ከመንግስታቱ ጀርባ ያሉ ኤሊቶች፣ ባለሀብት በሏቸው፣ ዝነኛ ሰዎች በሏቸው የሚነግሩንና የሚያደርጉት አንድ አይነት አይደለም። ደህና ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? የአሜሪካ መንግስት ሲአይኤ፣ ኤፍቢአይ አንድ ህግ አላቸው አይደለም? ስለላ ደህንነት ተቋማት አንድን መረጃ ክላሲፋይድ ነው ካሉ ማንም ሰው ያንን መረጃ ቢያይ ወዮለት፣ ማየት አይችልም። ክላሲፋይድ ነው ማለት ሚስጥር ነው ማለት ነው። ከዛ የዘመን ቁጥር አላቸው። ከዛ ዘመን በኋላ ከተወሰኑ 10 ዓመታት በኋላ ምን ይሆናል? አንክላሲፋይድ አድርገነዋል ይባላል። እሱ ምንድን ነው? መረጃው ለህዝብ ይፋ ይሁን። የዛሬ 50 ዓመት ዓለምን የሚያጠፋ ስራ ሲሰሩ ዓለምን እየቀደስናት ነው አትጨነቁ ሲሉን የነበሩ ሰዎች አሁን መረጃው ሲወጣ ያው ነው። ለምን? ጅብ ከሄደ ውሻ ጮኸ ነዋ። ለዛ እኮ ነው በነገራችን ላይ መረጃ ወዲያው እንዲወጣ አይፈልግም። ስለዚህ አዲስ ሲሉ አሮጌ የሚሉት እርግጠኛውን የምነግራችሁ የክርስቶስ የመድኃኒታችን ህግ ነው። አንድ ሁለተኛ ነገር ወርልድ ይላሉ። ወርልድ ሲባል በእነሱ አመለካከት ወርልድ ማለት ሁለት ትርጉም አለው አላችሁ። ወርልድ ሲባል ሁለት ነገር ነው፣ ሰው እና ሪሶርስ ነው፣ ሌላ ነገር አይደለም። ወርልድ ሲባል ዓለም ማለት ሰውና ሪሶርሱ ነው። ሰው ለምን ይፈልጋል? ለባርነት። ከዛ የሚፈልግ ደግሞ ቀጥሎ ምንድነው? ሪሶርሱ ነው ዋናው የሚፈልገው። ለምሳሌ እኔ በጣም ከሚያሳዝኑ ነገሮች መካከል አንደኛው አብዛኛው ሰው የወሊድ መቆጣጠሪያ ይጠቀማል። ሴቱ በተለይ እኛ ሀገር ያለው ማለት ነው። ያ የወሊድ መቆጣጠሪያ ከምን እንደሚሰራ አያውቅም አይደለም፣ አይጠይቅም። ማን ነው ስፖንሰር የሚያደርገው? ብዙ ጊዜ ያንን ጌትስ ፋውንዴሽን አይደል? ነቢል ጌትስ አይደለም? የት ነው የሚሰራው? የሆነ ፋብሪካ። እንዲያው ቢቀር እንኳን እኔ በሞቴ እኛ ሀገር እንደ ዛሬ ሐኪሞቹ የሉም መሰል እኔ ማላቀው ሐኪም ካለ እንዲያው እማዝነው ነገር ሐኪሞች ያንን ነገር ለታካሚዎቻቸው ሲሰጡ ሳይድ ኢፌክት እንኳን ይናገራሉ። አረ መናገሩ ይቅር እንዴ ያውቁት ይሆን? በነገራችሁ ላይ አስገዳጅ ነው አይደለም? አሁን ውጭ ሀገር ላይ ብትሄዱ የሆነ ነገር ብትገዙ በፕሪስክሪፕሽን ሊሆን ይችላል፣ በሐኪም ማዘዣ ኦቨር ዘ ካውንተር ይሉታል፣ ወይም ደግሞ ዝም ብላችሁ ያለ ማዘዣ ያለ ማስታገሻ ነክ ነገሮች የሚገዛበት እንደዛ ይሆናል። እዛ ላይ የተጻፈ የግድ ምን አለ? ይሄን ስትወስድ እንዲህ አይነት ችግር ሊፈጠርብህ ይችላል የሚል አስገዳጅ ነገር ይጻፍበታል። እኛ ሀገር ላይ የምትወስዱት ከኔ እንደዛ የሚል ጽሑፍ አለ? ንገሩኝ። መርዚውን ምን ታውቃላችሁ? አታውቁም። ከኛ ይልቅ ማዝነው በሕክምና ሰዎች ነው። ምክንያቱም እነሱ ናቸው ከኛ የተሻለ የሚያውቁ ይህንን ነገር። በከኒናው ምን እንደሚልኩ እኛ ምን እናውቃለን? በነገራችሁ ላይ ለዛ ነው ታመን ከኒና ስንወስድ ምንድን ነው የምናደርገው? መጨነቅ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አዎ በቃ አለ ከኒና አንወስድም እንዳንልም ችግር። ምክንያቱም ከኒና ውስጥ ምን እንዳለ አናውቅም። መጥፎ ነገር ካለማ ወትሮም አያስፈልገንም ማለት መኖሩን ካወቅን። ታዲያ ምንድነው የምናደርገው? ያ ትምህርት አበው ትባላለች። ለምሳሌ ከኒና በምንወስድበት ጊዜ በባዶ ሆድ የሚባለው ብዙ ከኒና አለ አይደል? በባዶ ሆድ አይ ከጸበል በፊት ነው በኋላ ይላሉ። ጠባይ ስለሚያውቁ አይ ችግር የለውም ከጸበል በኋላ እንደሱ ከሆነ ወስዳለሁ፣ ጸበሉን አስገባለሁ፣ በስመ አብ ብዬ ባርካለሁ። እንግዲህ ይሄም የመጨነቅ ነው። እና ሰዎችን እኔ በነገራችሁ ላይ በአደባባይ በይፋ ራሱ ቢል ጌትስ የተቆረጠ ቪዲዮ ኤዲት ያልተደረገ ኦፊሻል የሆነ ሰምታችሁ ይሆናል። ይህች ዓለም ወደፊት መቀጠል የምትችለው የዓለምን ሕዝብ ዲፖፑሌት ማድረግ ስንችል ብቻ ነው። የዓለም ሕዝብ አሁን ካለበት ቢያንስ 1/4 ማን ነው 3/4 መቀነስ አለበት። እስኪ ስታስቡት በሞቴ እንዲያው ለምሳሌ ብዙ ይሄ ለምሳሌ ኮሮና መጣ፣ ኢቦላ መጣ ምናምን ይባላል። ከምን መጣ ስትሏቸው ከምን መጣ ነው የሚሏቸው? ከእንስሳት ከወፎች አይደል? እንዴት ዋላችሁ? ኢቦላ ከማን ነው የመጣ? ከጎሪላ ነው? ከቺምፓንዚ?
አስባችሁታል? ቫይረስ ከሆነ እንስሳ ሲመጣ ለምንድን ነው የዛሬ 100 ዓመት ዓለም ከተፈጠረ አንስቶ ያልነበረ ቫይረስ አሁን ከእንስሳ ከምን ተነስቶ መጣ? በነገራችሁ ላይ በእኛ በአባቶቻችን ዘመን ይሄ ሰዎች ዳያቤቲክ ይባላል፣ ስኳር ህመምተኛ ነበር ድሮ። ንገሩኝ፣ ካንሰር የሚባል ነገር ነበር? ከምን የመጣ? ኦቲዝም የሚባል ነገር ድሮ እንዲያው ምናልባት ከብዙ መቶዎች ዓመታት በመካከል እንኳን እንደሚታይ ነገር ነው አይደለም? ዛሬ አሜሪካ ከ1,000 ነው ከ10,000 ህፃናት መካከል 38ቱ ምናምን ነበረ። ኋላ ደግሞ ስንት ገባን የተባለ። የሚገርማችሁ ነገር እኛ ተወልደን ስናደግ ክትባት የሚባል እናውቃለን? ንገሩኝ፣ ምን ጎደለብን? ዛሬ ስንት ክትባት ነው ያለ ለህፃናት? ምናምን 1 ምናምን 2 እየተባለ ስንት ደርሶ 10 ስንት ነው አታውቁትም? ወላችሁ እዩት። እኛ ጋር 10 ምናምን ነው መሰል ያለ አይደል ክትባት። አሜሪካን ውስጥ አንድ ታዳጊ የቲኔጅ ዘመኑ እስከሚጨርስ ከተወለደ እስከ የቲኔጅ ዘመኑን እስከሚጨርስ ድረስ ወደ 78 ክትባት ግዴታ መውሰድ ያለበት። 70 ምናምን ክትባት። እዛው ክትባት ውስጥ ያለውን መርዝ በሙሉ ሲጠጣ አድጎ ነው እንግዲህ የምታዩት አሁን እብድ ራሱን የማይቆጣጠርና አብዛኛው ኦቲዝም ተጠቂ ነው ብቻ እንደዛ። ከዛ ደግሞ ውፍረት የሚባል ነገር አለ። ውፍረቱን እንኳን እኛ ሀገር ትንሽ ለተወሰነ ጊዜ ቢያመጡት ጥሩ ነው። ቀጭኑ ብዙ ነው አይደል? ትንሽ ምን ወፈራንተ ላይ ይሆናል። እና ወርልድ ሲሉ ሰውን ብለን ስንል ከሰውም የሚፈልጉት የተመረጠ አለ ነው። ዋናው ግን የሚፈለገው ምን ነው? ወርልድ ሲባል ሪሶርሱ ነው። የመጨረሻው ምንድን ነው? ኦርደር ነው አይደለም? ኦርደር ትእዛዝ ሊሆን ይችላል አይደል? ኧረ በሞት የለ እንግሊዝኛ ከኔ እኮ ትሻላላችሁ ብዙዎቻችሁ እንግሊዝኛ። ኦርደር ምን ሊባል ይችላል? ትእዛዝ ነው። ደግሞ ምን ሊባል ይችላል? ህግ አይደለም? ከዚያ ደግሞ አስተዳደር ተብሎ ሊተረጎም ይችላል። አሁን ዓለምን በአዲስ አገዛዝ፣ በአዲስ ህግ፣ በአዲስ አስተዳደር መያዝ እንፈልጋለን። ለመጀመሪያ ጊዜ ኒው ወርልድ ኦርደር የሚል ቃል የተሰማ በ1918 ነው ይባላል በፈረንጆቹ፣ በእኛ በ1910 ማለት ነው። የአንደኛው የዓለም ጦርነት ሲያበቃ እነሱ ግን እችን የሚሉ ግን ለራሳቸው ለታሪካቸው። የአንደኛው የዓለም ጦርነት ካበቃ በኋላ የፓወር ሺፍት ስለሚያስፈልግ ኃይል ከአንድ ወደ አንዱ መፍለስ ስለነበረበት ምን የሚባል ተቋቋመ? የዓለም ሊግ ኦፍ ረፈሞቲ እንደ ሌላ ምስጢር ቢያቅተን ይሄንን ሊግ ኦፍ የመንግስታት ምን ማህበር የሚባል ማለት ነው። በሱ ነው የጀመረ። ሄደና እሱ ደግሞ ምን የሚባል ነገር አመጣ? ሰከንድ ወርልድ ዋር። ሁለተኛው የዓለም ጦርነት ወደ 70 ሚሊዮን ሰው ምሽክ አድርጎበል። ከዛ ቀጥሎ አሁንም ሌላ ኒው ወርልድ ኦርደር ያስፈልጋል ተባለ። እሱም ምን ተብሎ ተቋቋመ? በ1945 ላይ ሁለተኛው የዓለም ጦርነት አብቅቶ እስከ 48 ባለው ምን ተቋቋመ? ዩናይትድ ኔሽን የተባበሩት መንግስታት ድርጅት ይባላል። ከዛ ጥቃቅን ቁሳቁሶች ደግሞ አሉ። በዛ ዩሮፒያን ዩኒየን አለ፣ የአውሮፓ ህብረት የሚባል በዚህ አረብ ሊግ አለ፣ በዚህ ኦኤዩ የሚባል የነበረ የአፍሪካ አንድነት ድርጅት አሁን ኤዩ የተባለው የአፍሪካ ህብረት የሚባለው እነዚህ በየስፍራው ተቋቋሙ። አይቅርብኝ ብሎ የምስራቅ አፍሪካ የኢጋድ፣ የምዕራቡ፣ የደቡቡ፣ የሰሜኑ ምናምን ኢኮዋስ እየተባለ ብዙ ነገር። እንዴት ዋላችሁ? ማህበር ጥሩ ነው አይደለም? ንገሩኝ እንጂ መሰረታዊ ጉዳዩ ዓላማው ነው። አንድ ማህበር ጥሩ የሚሆነው በነገራችሁ ላይ ባለፈው ታስታውሱ እንደሆነ ስለ ጽዋ ማህበራት ስንነጋገር አንድ ነገር ሆነ። ለምሳሌ በጽዋ ማህበራት ውስጥ እያንዳንዱ የጽዋ አባል እኩል ነው ወይስ አይደለም? ንገሩኝ። ኧረ በሞቴ። ስለዚህ ማህበር ነው ማለት ነው። የተባበሩት መንግስታት ድርጅት ሁሉ እኩል ነው? ተናገሩ። ለምን? ለምሳሌ ሴኩሪቲ ካውንስል ይባላል አይደለም? በነገራችሁ ላይ የቀበሌ 9 ሰው መቼም ጨዋታው አያልቅበትም። ዛሬ አይደለም ድሮ ነው። በዚህ ባዶ አረቂ ቤት ነበር እንጂ ዛሬ ነው። እዛ አረቂ ቤት ከተገባ በኋላ ወሬ የለም አይደል? ጸጥ ብሎ ጠጥቶ መውጣት ነው። እና ቤቱን ምን ብለው ነው የሚጠሩት? ጸጥታው ምክር ቤት። ዝም ስለሚሉ ማለት ነው። አሁን ጸጥታው ምክር ቤት ውስጥ የሚባል አለ። ስንት አባላት አሉት? 10 ምናምን አይደለም? ከነዚህ መካከል ሌሎቹ እኮ ምንድናቸው? ዝም ብሎ ደባል ናቸው። ዋናዎቹ ስንት ናቸው? 5 ናቸው። እነሱ ደግሞ ምን የሚባል ፓወር አላቸው? ምን የሚባል ኃይል አላቸው? ድምፅን በድምፅ
የመሻር ቬቶ ፓወር ማለት ነው። አስቡት አሁን ዓለምን እንደልባቸው የሚያደርጓት የፈለጉትን ህግ የሚያወጡ በማንም ላይ የፈለጉትን የሚጭኑ ሀገራት ስንት ሆኑ ንገሩኝ? ከነዚህ መካከል በትክክል ፓወሩ ያላትና ዓለምን እንደ ፖሊስ እንዳለቃ ሁሉ እንገዛለን የምትል አሜሪካን አለች። ይህንን ብላችሁ ትንሽ የዓለም ፖለቲካን ትንሽ ብንረዳ ጥሩ ነው ብዬ ነው። ምክንያቱም ስለ ጂኦፖለቲክስን በለው ስለምንም በለው ለመረዳት የመጀመሪያው ነገር እንድታውቁት የሚያስፈልገው የተባበሩት መንግስታት ድርጅት ሲቋቋም የተነገረን ነገር ምንድነው? ከዚህ በኋላ መንግስታት እኩል መብት ይኖራቸው፣ ሁሉም ነገር በጋራ ይወሰን፣ በጋራ እንኖር ነው። ነገር ግን አንድም ቀን መንግስታት ተሰብስበው የድሃን ፈቃድ የድሃ ሀገራትን ፈቃድ ፈጽሞ አያውቁም። በቀደም አሜሪካ ለዚምባብዌ መንግስት ማስጠንቀቂያ ጻፈች አይደለም? ለጤና ጉዳይ እርዳታ ልስጥ ብልህ እምቢ ብለኛል ወዮልህ ነው አይደል? ለነ ኤመርሰን መናንጋጋዋ ለፕሬዚዳንት ማለት ነው እርዳታ 300 ምናምን ሚሊዮን ዶላር ልስጥ ብዬ ለምን ቢባል ኢትዮጵያ ፈርማ ይላል አሜሪካ የጤና እርዳታ ለመቀበል። ውሉን ስትመለከቱት ኬንያና ዚምባብዌ ችግር ነው፣ መጥፎ ነገር አለ ውስጡ ላይ። የኛዎቹ እድሜ ይስጣቸው ዶንቆሮ ብዙ ነው። መፈረም ነው ዝም ባገኘ ሆነ መፈረም ነው ብቻ ዶላር ይምጣ መፈረም። አስባችሁታል? ከዚምባብዌ እንኳን ሰን ማለት ነው። ዚምባብዌ ውስጥ እኮ ዳቦ ለመግዛት ቢሊዮን የሚከፈልባት ሀገር እኮ ናት ለዳቦ። ነሙጋቤ በደንብ አድርገው አንበርክከዋት ሄዱ። አሁን ደግሞ የዛኑ ፒኤፍ ትርፍ የሆነው መናንጋጋዋ አለ እና ነፃነት ብሎ ነገር መብት ብሎ ነገር ይሄ ማወራላችሁ ስለ ፖለቲክስ ነው፣ ስለ ፖለቲካ ነው። ዋናው ጉዳያችን ግን ኒው ወርልድ ኦርደር የሚሉት እነሱ ሊግ ኦፍ ኔሽን መመሰረትና የተባበሩት መንግስታት ድርጅት ነው። አሁን ደግሞ የዓለማችን ኦርደር ምንድነው ካላችሁ፣ አሁን ዓለም ላይ የዓለማችን ኦርደር ማለት ዓለም የሚገዛበት አንድ ህግ ነው ያለው። እሱም ህግ አሜሪካ ናት፣ ሌላ ህግ የለም። አሜሪካ ካለች መሆን አለበት። አሁን አሜሪካን ቻሌንጅ የሚያደርጉ መጡ አይደለም? ሶቪየት ዩኒየን ኮልድ ዋር ካበቃ በኋላ በፈረንጆቹ 90 ዓመተ ምህረት አካባቢ 91 ላይ አሜሪካን ቻሌንጅ የሚያደርጉ እነማን መጡ? ቻይናና ራሽያ። እንድታውቁት የሚያስፈልገው ነገር ቻይናና ራሽያ አሜሪካን ተቃወሙ ማለት ለዓለም ይጠቅማሉ ማለት አይደለም። እኔ ብዙዎቻችሁ ደጋግሜ የምነግራችሁ ራሽያ የክርስቲያኑ ዓለም ተወካይ፣ ለክርስቲያኑ ዓለም ምትራራ፣ ፑቲን የክርስትና በተለይ ኦርቶዶክስ ጠበቃ አድርጋችሁ የምትወስዱ ሰዎች ማሳዘን አይደለም ሳያችሁ በጣም ያሳፍረኛል። እናንተን አይደለም እንዲሁ ይሄ የተማረ የምትሉ ሰው ማለት ነው። አዎ ለጊዜው በመጨነቅ ምክንያት እሱ ኦርቶዶክስን ከአንገቱም ቢሆን እያከበረ ስለሚታይ ኦኬ። ግን ነገሩ እንደሱ አይደለም። ታውቃላችሁ ራሽያ ውስጥ ክርስትና ሊጠፋ ትንሽ እንደቀረ 100 ሚሊዮን ኦርቶዶክስ አለ ይባላል አይደል? ከዛ ውስጥ በትክክል ሃይማኖቱ የሚገባው ምናልባት 6 ወይ 8% ብቻ፣ ሌላው በሙሉ የለም። ለምን ይመስላችኋል? እሱ በዚያ በሶሻሊዝምና በኮሙኒዝም ዘመን በነ ጆሴፍ ስታሊን በነ ቭላዲሚር ሌኒን በዛ ሶቪየት ዩኒየን በምትባልበትና ክርስቲያኖች በሚጨፈጨፉበት ዘመን ጆሴፍ ስታሊን ከ20 እስከ 25 ሚሊዮን ሲገድል አብዛኛው ኦርቶዶክሳዊ ነው፣ ኦርቶዶክስ ነው፣ የራሽያ ኦርቶዶክስ ነው። በዛ ዘመን ያልጠፋና ያልተዳከመ ክርስትና እንዴት ባለፉት 30 ዓመታት ተዳከመ ራሽያ ውስጥ? እንዴት እስኪ ንገሩኝ። ፑቲን እንደዚህ እያደረገ ከምትለው አንጻር ስታስቡ እንዴት ተዳከመ? ስለ ፍትሃዊነት ከሆነ ዩክሬን ላይ ያደረገ ያለውን ጦርነት እናድላ ከተባለ ወደሱ ማድላታችን አይቀርም እና ሰዎች እኔ በነገራችሁ ላይ የሚያስገርመኝ ነገር ዝም ብላችኋል በሎጂክ አስቡት። አሁን ሰሞኑን ምናልባት ዛሬ እስራኤል ላሉ ወገኖቻችን ትንሽ እንጸልይላቸው። ያችን ቅድስት ሀገር ለመርገጥኛ ብንፈልግም እንኳን ሁላችን ለመሳለም ብንሻም ሀገሪቱ ግን እሳት ናት። ሰርቶ የሚገኝ ዶላር ይኖራል፣ ግን እሳት ናት። አሁን ሰሞኑን ኢራን ላይ ጥቃት ለመፈጸም ዝግጅት ያልኳል ተብሏል አይደል? መርከቦቹ ቀርበዋል እና ዛሬ አሜሪካን ውስጥ የሚገኘው እስራኤል ውስጥ የሚገኘው አሜሪካን ኤምባሲ አምባሳደሩ አሜሪካን በሙሉ ከእስራኤል ውጡ ሳይረፍድባችሁ የሚል የውስጥ ሚሞሪ ወይም ማስታወሻ ልኮላችሁ ያቻፈት ከወጣለች። ቢፎር ኢትስ ቱ ሌት ዩ ሃቭ ቱ ኢቫኩዌት የምትል ቁራጭ ደብዳቤ ነው። ለምን ቢባል ኢራን እዛ ስትነካ አጸፋውን ወደ ማን ነው የምትልከው? ወደ እስራኤል ነው።
እንድታውቁት የሚያስፈልገው ነገር ኢትዮጵያ ውስጥ የምታያቸው ችግሮች አሉ፣ ፖለቲካሊ ችግሮች ውስጥ የፈለቁ ይመስላችኋል? አይደለም ብዙዎቹ። ምክንያቱም ዩክሬን እንደዛ የሆነችበት ምክንያት ምንድን ነው? ያለችበት ቦታ እኮ ነው። ጂኦፖለቲክስ የሚባል ታውቃላችሁ? የኢራን ችግር ምንድን ነው? አሁን ቀጣዩ ደግሞ ታይዋን ነች። እነዚህ አይኞቹ ሀገራት ግን ጭንቅላት ያለው ፖለቲከኛ የላቸውም ብለን ሁሉ እንድናስብ ያደርገናል። ለምን ቢባል ለገዛ ህዝባቸው መጨፍጨፍ ያን ያክል እና ፖለቲካውን እንግታው። ስንት ሰዓት ሆነ? እንግታው። ስለዚህ ወደ ዋናው ጉዳያችን ልምጣ። ይህን እስካሁን ድረስ የመጣሁበት ነገር ትንሽ ፍንጭ አግኝታችኋል? ደህና ዋላችሁ? ዓለም ማን እንዴት ለምን ሊያስተዳደራት እንደሚሻ እንድናቅ ብዬ ነው። ወደ ዋናው ነገር ከመምጣታችን በፊት ህግ የሚባል ነገር የለም ሀገር ላይ የምታውቁት አይደለም። ክርስቶሳዊ ህግ ምድራዊ የሆነ እንኳ ፍትሃዊ የሚባል ህግ የለም። ጉልበተኛው የፈለገውን የሚያደርግበት ዓለም ላይ ነው የምንኖረው። አሁን ወደ ከፋው ነገር እንምጣ። እነሱ ኒው ወርልድ ኦርደር አሁን ኢሉሚናቲ ብዙ ጊዜ አይታችሁ ከሆነ በአደባባይ የሚደረግ ክርክር ኢሉሚናቲ አለው ወይስ የለም ነው አይደል? አውሮፓውያን ስጠይቋቸው ምንድን ነው የሚላቸው? ኢሉሚናቲ በ1770ዎቹ ተመሰረተ፣ 10 ምናምን ዓመት ቆይቶ ታገደ፣ ፈራረሰ፣ ጠፍቷል። አሁን ኢሉሚናቲ የለም ይላቸዋል አይደለም? ማሞ የሚባል ሰው አለ እዚህ? የለም አይደል? አለ? እሺ ከሌለ ለነሱ መልስ ልንሰጣቸው ነው። መልሳችን ምንድን ነው? ስታዩን ማሞ ቂሎን መስላችኋል። እንደገና ደግሞ እኛ ጋር ያለ ደግሞ ይሄ በቃ 666 ኢሉሚናቲ የሚል የሚገርማቸው ነገር ከማዝንባቸው ነገሮች አንዱ የሆነ ሰው ያውና ይሄ እኮ ኢሉሚናቲ ነው። ለምን? የጣቱን ምልክት ተመልከተው። ኧረ በሞቴ ነገ እኮ እኛንም በአጋጣሚ አንድ ሰው ከኛ መካከል እጁ ተስቶት የሆነ ነገር ቢያደርግ እኮ ታው እንጂ አሁን እኮ ነገ አረንጓዴ ቢጫ ቀይ የለበሰ ሁሉ ግብረ ሰዶም ሊባል ነው። ቀዳማዊ ኃይለ ሥላሴ አሉ እንግዲህ ነፍሳቸውን ይማር፣ ነፍሳቸውን ይማር። ብዙ በጎ ሰርተዋል፣ ያጠፉትንም ብዙ አጥፍተዋል። ግን ቢያንስ ጥፋታቸውን በልክ መናገር ሲገባል አይታችሁ ከሆነ ከሰው ጋር ሲያወሩ እጃቸውን እንደዚህ ያደርጋሉ አይደል? ይሄው የኢሉሚናቲ ምልክት አድርገዋል። ኢሉሚናቲ ናቸው። አሁን ይሄ ምን ይባላል? ሰው ስራ ሲፈታ ችግር ነው። ቅድም ብያቸዋለሁ። መንፈሳዊ ብቃቱ የሌለው ሰው አንዳንድ ትግል ውስጥ ባይገባ ጥሩ ነው። ለምን? ጦርነቱ ከሰዎች ጋር ከሆነ ስጋዊ ጉልበት ነው የሚበቃ አይደለም። ጦርነቱ ከረቂቃን ጠላቶች ጋር ከሆነ ግን ምክንያቱም እነሱ የሚዋጉን ምዕራቡ ዓለም በለው ምስራቁ ዓለም በለው እየተዋጉን ያሉ አጋንንትን ይዘው ከሆነ እኛ መንፈስ ቅዱስ የሚያዘለ መንፈስ ቅዱስን በከንፈር አይደለም የምትይዘው፣ እግዚአብሔርን በአፋ አይደለም የምትይዘው፣ በልብ ነው። በልብ የምትይዘው ደግሞ እርሱ ያዘዘህን የቅድስና ፈቃድ እያደረግህ ብቻ ነው። መሰረታዊ ነገር ኢሉሚናቲ ምንድን ነው? ኢሉሚኔት ማድረግ ነው ማለት ነው። ምን ማጥፋት? እሱማ ኢሉሚኔት ነው። ኢሉሚኔት ነው ያልኩኝ። ሰዎች ኢንላይትመንት ሲሉ ሰማላችሁ አይደለም? ምንድን ነው የሚባል? እገሌ አዲስ አበባ የመሀል ሀገር ሰው የሚለው አለ። እገሌ የበራለት ነው ይላል አይደል? ቃሏ የዛችሁ ተወካይ ናት። የበራልንን ብለው የሚያስቡ ሰዎች ዓለም የተለየ አይነት መንገድ ያስፈልጋታል ብለው የሚያስቡ ሰዎች በህቡ ያለ አይደለም። ምን ይባል? ጂኒስ የሚባሉ ሰዎች ለብቻቸው የሚባሉን ያልኩ የሆነ አይደለም፣ ለብቻቸው ተሰብስበው የሆነ ነገር ያደርጋሉ። እነዚህ ሰዎች ትልቁ ችግራችን እኮ ሰዎች ማህበር መመስረት መሰብሰብ ይችላሉ። ትልቁ ችግር ሲሰበሰቡ የሚያደርጓቸው ነገሮች እና በውስጥ ያለው ሪቹዋል ይባላል አይደል? ምንድነው የሚባለው? የአምልኮ መንገድ። እንዴት ዋለች? ባለፈው ሰባኪው ምኑም ይሰደበኛል። እግር ኳስ ሪቹዋል ነው። የትኛውም የስፖርት ውድድር ለሚጫወቱት የደሞዝ ምንጭ ነው። ለሚመለከተው ሰው ግን 99% ሪቹዋል ነው፣ የአምልኮ መንገድ ነው። አንተ ግን ምንድነው ነው የምትለኝ? መዝናናት። ለምሳሌ አንተ ዘፈን ከሆሊውድ ማን ነው ከአሜሪካ ካሉ ዘፋኞች መካከል የአንዱን ዘፈን አንድ ሰው እያዳመጠ ነው እንበል። ያ ዘፈኑን ያወጣው አካል ሰይጣንም የሚመልክ ዘፈኑም የወጣው ለሰይጣን አምልኮ ነው። አንተ ግን ስታዳምጠው ምንድነው ትለኛለህ? ኖ በቃ ኢንተርቴን ለማድረግ ነው ለመዝናናት ነው ትላለህ። ይህን የሚቀፈው ነገር በእግር ኳስ ምክንያት ሰዎች ራሳቸውን እንደሚያጠፉ ታውቃላችሁ። በስፖርት ውድድር ምክንያት የኔ ቡድን ተሸነፈ ብሎ
እኛ የምናውቃቸው ሰዎች ካሉ ራሳቸውን ያጠፉ ለምን ይመስላል? እኔ ራሴን ተሞክሮ ልንገር፣ በህይወት የሚያስገርም ነገር ልንገር። ታስታውሳላችሁ በ1990ዎቹ የአፍሪካ ዋንጫ ናይጄሪያ እና ካሜሩን ለፍጻሜ ደርሰው ኦሊስ ክለብ የሚያስታውስ ካለ የለም። እና ውድድሩ እየተካሄደ ኳሱን የምናይ ነበር። እንጀራ ገበያ ነው። እንጀራ ገበያ ታውቃላችሁ? እንጀራ ገበያ አታውቁትም? እሺ ጋሪ ተራ ናሱ ዛልፍሉ ጋሪ ተራ የታችኛው ጋሪ ተራ አይደለም፣ እዚህ በላይ ከዚህ። እሺ አሁን እኮ ያየልኝ ዋሴ ወፍጮ ቤት እንዳለም እሱንም አናውቀው ነው የምትሉ ምን ማለት ከወልደ ነጎድጓድ ቀጥ ብላችሁ አስፋልቱን ይዛችሁ መጣችሁ ወደዚህ ታጥፋችሁ ወደ ብሪጋታ መታጠፍ በመረጃው አለ አይደል? ገና እንደወረዳችሁ ወደዚህ እንጀራ ገበያ ማለት እሱ ነው። ደረቅ እንጀራ የሚሸጥበት በ5 ሳንቲም አንድ ነበረ ድሮ። በእኛ አይደለም በእነንታ ተሾመ ዘመን እኛ 25 ሳንቲም 50 ሳንቲም ደርሰን ይሆናል። እና እዛ እንጀራ አካባቢ 2 ቤቶች አሉና አንዷ ቴሌቪዥን ማሳያ ናት፣ የሙስሊሞች ንብረት ናት። እና እዛ ኳስ ልናይ ገባን። ምን ለብሼ ይመስላችኋል? ኩታ ምን አንጠልጥዬ ዳዊት ኳሱ ቦታ ማለት እንግዲህ 90ዎቹ ማለት ልጅ ነኝ። ለምን ቤተክርስቲያን ነው ማድር ደግሞ አገልግሎት አለብኝ። ኳሱን አይቼ መጥቼ ደግሞ አገልግሎት ልገባ ነው። ለምን ለኔ በዛ ወቅት ኳስ ምንድነው ብዬ ነው የማስበው፣ መዝናኛ ነው በቃ። ከዛ ልክ ጨዋታው እንደተጀመረ መብራት ጠፋ። በቃ ኮረንቲ ብናገኝ ሁሉ መጨበጥ አስባችሁታል? ለምንድን ነው ይሄ ስሜት ከምን ነው የሚመጣ? ከዛ 5 ደቂቃ ነች ሲበራ ካሜሩን 2 አስገብታለች። ምክንያቱም አብዛኞቻችን የናይጄሪያ ደጋፊዎች ነን፣ ታወቅነን። ናይጄሪያ ብራዚል ከተባለ የታወቅነን። ሰውነት የመንቀጥቀጥ ጀመረ እንደ ብርድ ስሜት። ከዛ እውነቴን ነው አቅንም ነገራችሁ። ከዛ ቆይቶ 2 አስገባች ናይጄሪያ። ኦኮቻ የምታስታውሷቸው እኮ 2 ጎል ተቆጠረ፣ 2 ትንሽ ተሻለ። ከዛ በፔናልቲ ነበር እነ ኦሊሴ ሲያለቅሱ ነው የምታስታውሱ እኮ። በፔናልቲ ካሜሩን ዋንጫ ወሰደች። እነ ሶንግ ምናምን እንደዛ መንቀጥቀጥ ተመለሰ። አታምኑኝም? ሐኪም ቤት እንኳን ብሄድ ማለት ነው ህመም ይመጣ። ሳምንት ተኝቻለሁ ታሜ። የኔን ተሞክሮ የኔን ልንገራቸው ነው እንጂ እኮ ነግሬያቸዋለሁ። ራሱን ያጠፋ ሰው አለ፣ እህል የማይበላ ሰው አለ። ሰሞኑን ባለፈው አታስታውሱም? አርሰናል ተሸነፈ ተብሎ ኢንተርኔቱ በሙሉ በሚያለቅስ ሰው እያለቅሱ አደባባይ ወጡ። አርሰናል ተሸነፈ። አሁን ይሄ ጤና ነው? አይወላችሁ ኳስም ማናቅ ሰዎች አይደለንም ብያቸዋለሁ እኮ። በማየቱም በመጫወቱም በዘጋቢነቱም አቅማችን የቻለውን ያክል ኑረንበታል አይደለም? ይሄ አምልኮ እንደሆነ ሰው ካልገባው፣ ሪቹዋል እንደሆነ ካልገባው ችግር ነው። በነገራችሁ ላይ አንድ ነገር ሪቹዋል የሚባል መቼ ነው? ህግ ይወጣለትና ያቺ ህግ ከተውኑ የማትቀየር ከሆነች ነው። ያችን ህግ ለመቀየር ደግሞ የሚቀይራት በአንተ ስምምነት አይሆንም። በነገር ላይ ደጋፊ ቢጮህ ኳስ ህግ ይቀይራል? አይቀይርም። ሰዎች እንኳን የሚቀይሯት መቼ ነው? የሰው ትኩረት ለመሳብ። ለምሳሌ ቪአር ተብሏል፣ ቪዲዮ አሲስታንት ሬፈሪ አይደል? ቫር የሚባለው ቫር የመጣ ለምንድን ነው? ይኸውላችሁ ሰዎችን ይሄ ኳሱን ስለማሳመር ነው ይባላል። እኔ ደጋግም የምለውን ይህን ነገር የምነግራችሁ ለምንድን ነው? ከቀላሉ ነገር እንኳን ብንነሳ ፊልም ስትመለከቱ እያንዳንዱ የምታዩት የፊልም ለምሳሌ አንድ ሰው ቤት ሄድኩኝና ቅርብ ጊዜ ነው ፊልም ተከፍቷል። ፊልሙ ዳን ብራውን የጻፈው መጽሐፍ ላይ ተመስርቶ የዳቪንቺ ኮድ የሚላል አይደል? አስቡት። ክርስትናን የሚጠላ ፓሽን ኦፍ ዘ ክራይስት ለሚለው ጊብሰን ለሰራው ፊልም መልስ ተብሎ የተሰራ ነው። አስቡት። እንደዛ አይነት ክርስትናን ለማቆሸሽ የታሰበበትን ፊልም ኦርቶዶክሳውያን ናቸው ሰብሰብ ብሎ የሚያዩት። መድኃኔዓለም ይክበር ይመስገን ደንቆሮች ናቸው እንግሊዝኛ የሰሙ። አያችሁ፣ አመሰገንኩ ፈጣሪ። ቪዲዮውን ዘግቼ ፊልሙን ዘግቼ ተቆጥቻቸው ወጥቼ ሄድኩ። ግን አያችሁ እንግሊዝኛ አለመስማት ጥሩ ነው። አንዳንድ ጊዜ አያችሁ ጥሩ ሆነ። ለዛ ደግሞ ተርጓሚዎች ደግሞ አሉና በመሀል ሀገር ያሉ እየተረጎሙ የሚያመጡ ደግሞ እና አንድ ከዛ ደግሞ አሁን ቅርብ ጊዜ የህፃናት ኤምቢሲ 3 ምናምን ይባላል አይደለም? እሱ ላይ አንድ የካርቱን ፊልም ተከፍቷል። ካርቱን ይባላል እንዴ? ለኔ ይባል
አኒሜሽን እና እዛ ፊልም ውስጥ የአክተሩ ብዙዎቻችሁ ታውቁታላችሁ ሮክ ምናምን የሚሉት እሱ ነው። ሌሎችም አሉ ግን ውስጥ ላይ የሚታዩ በጀርባ ያሉት ድምጾች ናቸው። እና ሁለት ውሾች እያወሩ ነው። ልብ በሉ ህፃናት ቁጭ ብለው ያሉ። እኔ ስደርስ ደነገጥኩኝ። ለምን ፊልም ኦልሬዲ ምን እንደሆነ ያውቃሉ። እና አንዱ ውሻ እያዘነ ለአንዱ ውሻ ይነግረዋል። እዛው ላይ ነው ፊልሙ ላይ አኒሜሽኑ ላይ እኔ በጣም ከፍቶኛል ይላል። ምንድን ነው የከፋ ይለዋል። ባለቤቴ ማለት የኔ ገዢ ጌታዬ ውሻው ባለቤቱን ማለት ነው ካልጋው ላይ አስተኛኝም። ለምን ሲለው ያው ሚስቱ ጋር ስለሚተኛ ነው። አይ እኔማ እድለኛ ነኝ። ለምን የኔ ገዥ ሚስቱ ያው እንደሱ ወንድ ስለሆነ እድለኛ እና ታድለ ወርላኪ ደህና ዋላችሁ። ለህፃናት ገና አፋቸው ላልፈቱ ለህፃናት ምን እንዲሆኑ እያስተማራቸው ነው? ጌይ እንዲሆኑ። ምክንያቱም ሲነግረው ያንን በመንቀፍ አይደለም። አንዱ ውሻ ለአንዱ ውሻ አንዱ ውሻ የሚለው ምንድነው? ታድለሃል አንተ። ለምን ያንተ ባለቤት ያገባ ተመሳሳይ ጾታ ስለሆነ አንተ እድለኛ ነህ። ሰሞኑን የሰማሁትን ነገር ልንገራችሁ። ከአሜሪካ አንድ ሰው እንዲህ ቢል መልእክት ተላከልኝ። ልጅ ወልጃለሁ እና ትንሽ ስነ ምግባሩ ጥሩ አልሆነም። በስነ ምግባር በጣም ጣርነ አልተሳካም። ስለዚህ የነበረኝ አማራጭ በጣም ዋጋው ውድ ስለሆነ ሳይካትሪስት አለ አይደለም፣ ይሄ ስነ ልቦና አማካሪ ነው የሚባለው፣ ለሳይካትሪስት በጣም ብዙ ገንዘብ ከፍዬ ለሱ ሰጠሁታል። ተመልሶ ሲመጣ ጌይ ሆኖ መጣ። ለጻን ንስራ ምናምን አመጣዳቂ ግብረ ሰዶም አድርጎ ላከልኛል። ገንዘቤን ከፍዬ ድረሱልኛል። በየት አልፈን ነው የምንደርስለት? በየት አልፈን የገዛ ልጁን ገንዘብ አጠራቅሞ ወስዶ አሜሪካን ውስጥ እኮ በአስራዎቹ ቢሊዮን የሚቆጠር ነው አይደል በአመቱ። ይሄ ለትራንስጀንደር ለሚባሉት ጾታ ለሚቀይሩ ህፃናት ገንዘብ የሚወጣ ምን ለማድረግ እየተሞከረ ነው? ይሄንን ያክል በጀት ጾታ ለመቀየር ይሄን ያክል ታውቃላችሁ። እኔ ሰው ሀገር እጭ ባይኔ የተመለከትኩትን ነገር እንገራችሁ። እዛ ሀገር ሄዳችሁ ከማንኛውም ሰው ጋር የፈለጋችሁትን መነጋገር መነቃቀፍ ትችላላችሁ። ዲሞክራሲ ነው ይባላል። አንድን ግብረ ሰዶማዊ ወይ ትራንስጀንደር ምናምን የሚሉት ኤል ምናምን የሚሏቸውን ሰዎች መናገር አትችሉም። በነገራቸው አትችሉም ጨርሱ። ምክንያቱም ቁጥር አንድ ባለመብቶች ምዕራቡ ዓለም ላይ እነሱ ናቸው። ቁጥር አንድ ባለመብቶች አረመኔዎቹ እነዚህ አጋንንት የሚያመልኩት። ታዲያ ኒው ወርልድ ኦርደር ምንድን ነው? እንደ ሰው መጀመሪያ እኩል መከበር በነበረብን፣ ከአንድ ክርስቲያን በላይ አንድ ሰይጣንን የሚያመልክ ከአንድ በህጋዊ መንገድ ሴትን ካገባ በላይ ሌላ ነውር የሚያደርግ ሰው የበለጠ የሚከበር ከሆነ በየትኛው ቦታ ሲሄድ ቅድሚያ የሚሰጠው ከሆነ እንዴት ነው ነገሩ? እና በአጠቃላዩ ኒው ወርልድ ኦርደር ወይም አዲሱ ዓለም አስተዳደር ማለት የሰው በዓለም ያለውን ሰው በሙሉ ሙጥጥ አድርጎ ከክርስቶስ ከመድኃኒታችን አምልኮ አወጥቶ አጋንንትን ወደሚያመልክበት ቋት መክተት ነው። እምቢ ብትል ደግሞ ጊዜው ሐሳዊ መሲህ የሚመጣበት ጊዜ ነው። ደርሷል። በደረሰበት እግዚአብሔርን የሚያውቀውን ያላውቅም። ግን ያን ጊዜ ዓለም በአንድ ጭብጥ ስር መሆን አለበት። ግሎባላይዜሽን ይባላል። በጣም ብዙ ጊዜ ነው አይደለም? በአንድ ጭብጥ ስር ነው። ምንም ብንደብቀው ስለማይሆን ፓስፖርት አላችሁ፣ እሱ ነው ችግር። ይሄ ምናምን አይዲ ምናምን የሚባል ፋይዳ ምናምን የሚሉት ውስጥ ላይ ያለችው ነገር አለች አይደል? የትም ብትሄዱ ማምለጥ አትችልም። ትልቁ ችግር እሱ ነው። ፕራይቬሲ የሚባል ነገር፣ ይሄ ለራስ ለግል ነፃነት የሚባል ነገር አይኖርም። እዚያ በኋላ አይታችኋል አይደል? ለምሳሌ አንድ ሰው የፈለገውን ነገር መጠቀም መብቱ ሆኖ እያለ ለምንድን ነው እንዲህ አይነት መታወቂያ ካላወጣ ከዚህ ጊዜ ጀምሮ ባንክ መጠቀም አትችልም? ለምን ይባላል? ለምን ይባላል? መስሪያ ቤቶች ይሉ የለ ከዚህ ባንክ አካውንት ካልከፈትክ ደግሞ ዛን ከፍል ምናምን ይባላል። እኔ መስሪያ ቤት ተብያለሁ። ለምንድን ነው የፈለኩት ባንክ ማልከፍተው? ትራንስፈር ለማድረግ እንዲመቸኝ ካሽ ስጡኝ። አይ ካሽሌስ ሶሳይቲ እንፈልጋለን፣ የወረቀት ገንዘብ አያስፈልግም። ለምን? በነገራችን ላይ ብዙ ሰው ይሄ ዓለም ላይ በጣም ብዙ የሚወራ ነገር አለ። ከኒው ወርልድ ኦርደር ጋር ተያይዞ ቺፕስ የምትባል ነገር አለ። እዚች አካባቢ ወይ እዚች ላይ የምትቀበር ነገር እንዴት ዋላችሁ? ያን ቺፕስ ለመቅበር እኮ ምናልባትም አንተ እጅህ ከክንድ ጋር መድከም ላይ ያስፈልጋቸው ይችላል። ከምትበላው ነገር ውስጥ አብሮ ሊገባ ይችላል። ሰርተው ከሚልኩልህ ከምትጦ ከኔናም ውስጥ
አለ እያልኩ አይደለም፣ እንዲያው ማድረግ የፈለጉ ቀን ብዬ ነው። ከባድ ነው። ስለዚህ ጊዜው መጨረሻው አይደለም። መጨረሻው ከሆነ ዘንድ ራሳችንን ቢያንስ ለሁለት ነገር ማዘጋጀት አለብን። አንደኛ ሙሽራው በሚመጣበት ጊዜ ከሙሽራው ጋር አብረው የሚገቡ መጽሐፍ እንደነገረን ከ10 ደናግል 5 ናቸው አይደል አብረው የገቡ የቅባት ዘይታቸው ማሰሯቸው የያዙ መብራታቸውን ያበሩ ናቸው። ለሙሽራው ለመርአዊ ሰማያዊ ኢየሱስ ክርስቶስ ለፍርድ ሲመጣ ለዚያ የተገባን። ነገር ግን የሙሽራው ሚዜ ሆኖ አብሮ ለመግባት ግን በጣም ትዕግስት ይፈልጋል። አሁን እንዳለን አያያዝ አይሆንም። ሁለተኛው ራሳችንን ማዘጋጀት ያለብን የከበደ ጊዜ ይመጣል። ለምን ይባል ከባድ ነገር መሰላችሁ? ዓለም ላይ ክርስቲያኖች ላይ ያ መዓት በሚወርድበት ጊዜና በአጠቃላይ ክርስትና በይፋ ጊዜው ደርሶ አምልኮ የሚከለከልበት ጊዜ ሲመጣ ደህና ዋላችሁ። ያን ጊዜ ያንን ለመሸከም የሚያስችለን ትልቁ መሳሪያ የነበረ መሪ አባት ነበር። ምክንያቱም ዓለም ላይ ከተሰሩ ስራዎች መካከል አንደኛው በካቶሊክ ቸርች መሪዎችን አቆሸዋቸዋል። ፕሮቴስታንቱን ተዉት። አሁን ብሎ ደግሞ ወደኛ መጥቷል። ማለት ለክርስትናው ግድ የሌለው ለመንጋው ግድ የሌለው ምንም ጭንቅ የሌለው እንኳን ሌላ ዛሬ ለልጁ ማያስብ ወላጅ እየተፈጠረ ነው። ለገዛ ልጁ ከስጋው ከአጥንቱ ተከፍሎ ለተወለደ ልጁ እና ስለዚህ ማሰብ አይከፋም። አሁን ድንገት ደርሶ ነገ ጧት የሚመጣ ነገር አለ። የምነግራችሁ የዛሬ ዓመት ነው፣ የዛሬ 10 ዓመት ነው፣ የዛሬ 20 ዓመት ነው ይሉ ነው። እንዳፈጣጠኑ ስናየው ግን ብዙ የሚቆይ አይመስልም። የሚገርማችሁ ነገር ይሄ ዲጂታል አይዲ ዓለም ላይ በጣም ዘመኑ የሚባሉ ሀገራት እንኳን ከጥቂቶቹ በቀር እስካሁን ድረስ አስገዳጅ አላደረጉትም። እኛ ሀገር ላይ ለምን አስገዳጅ እንደሆነ እንኳን ማለት አስቤ ሊመጣልኝ አልቻለም። ለምንድን ነው እንደዛ የሚሆን? እና ስለዚህ ሌላ ዝርዝር ነገር ውስጥ ገብቼ ብነግራችሁ ቅድም የነገርኳችሁን ያክል ጆሮ የሚቀፍ በየሀገሩ የሚደረግ ብዙ ነገር አለ። ስለዚህ ያለን አማራጭ ምንድን ነው? ማዘን፣ መጸለይ፣ መዘጋጀት። ከምንም በላይ አልኳችሁ፣ ከምንም በላይ እኛን ሰዎች የሚቆጣጠሩት ከመታወቂያ በላይ የሚያስፈራ ደጋግሜ ነግሬያችኋለሁ። ይሄ ነው በየእጃችን ያለው ስልክ ነው። ምክንያቱም የሚፈልጉትን ነገር የሚያደርጉት እዚህ ላይ ነው። ስለዚህ የያዝነውን ስልክ እንወቅበት፣ እንጠንቀቅበት፣ እንጠንቀቅ። ለዚያ የሚመጥን ከቻለ ስራ እንስራ። መነጋገር፣ መመካከር ከጥቃቅን ነገሮች ጀምሮ እራሳችንን ማጽዳት፣ ቤታችንን ማጽዳት። ምክንያቱም ነገ ከነገ ወዲያ ያ መንፈሳዊ ውጊያ በአጋንንት ሰራዊትና በክርስቲያኖች መካከል በሚደረግበት ጊዜ ጦርነቱን መንፈሳዊ ጦርነቱን ማሸነፍ ከፈለግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር መሆን አለበት። እርሱ ካላደረብን በቀር ከቶውን ማሸነፍ አንችልም። አሁን ባለን ሰብና ብንመለከተው በነገራችሁ ላይ ዛሬ አልኳቸው። አሁን አንድ ሰው መንገድ ላይ ጠብቆ የሆነ ነገር እሰጥሃለሁ ብሎ እንኳን ቢያታለን የምንታለልበት እድላችን ሰፊ ነው። ቢያስፈራራን እንኳን የሚያሳዝን ነገር አለ አይደል? እኛ ወደጃችን ጀምሮ ጸሎት አታድርግ ተብሎ ሲከለከል እሺ ብሎ የሚቀር ካህን ፈጥረናል አይደል? ያውም ደህና የሚባለው ካህናል እዚህ ጉባኤ የሚያደርጉ ጸሎት ሲያደርጉ የነበሩት ካህን እዚህ በኋላ እዛ ሄደ ጸሎት ማድረግ አትችልም አለ ያለ አካል። መልሳቸው ምንድን ነው? እሺ ነገስ ጥምጥምህን ጣል ሲባሉ፣ መስቀልህን ጣል ሲባሉ፣ እምነትን ቃል ሲባሉ አይ እዚያ ሲደርስማ እጠነክራለሁ ነው ወይ? እንደዚህ ሆነን ነው ከረቂቃን አጋንንት ከነሱን ታጥቀው ከሚመጡ ጠላቶች ጋር የምንዋቀው? እንደዚያ ሆነን ነው። አሁን በሌሉበት እሳቸውን አንስቼ መንቀፉን ፈልጌው አይደለም፣ እንዲያው ለአብነቱ የተሻለ ሰው እንደዚያ ሲሆን ስናይ፣ ምክንያቱም ማንም ሰው ቢመጣ ለራሱ ነው፣ ቢቀር ለራሱ ነው። ማረጉ ምንም ሆነ አልሆነ ያስጨንቀኝ ምን ይጨምርልናል? መጥቶ
በጉባኤያችን እንዳይቀሩ ምንሻ ቅዱሳንን ነው፣ መላእክትን ነው፣ ዝትነ ማርያምን ነው፣ የሁሉ ፈጣሪ የሆነ መድኃኒታችን እግዚአብሔርን ነው። ገሌ መጣ ገሌ ቀረ አስጨንቆኝ አይደለም፣ ግን እስከ መቼ እንደዚህ አሁነን ታዲያ? ምክንያቱም ትጥቃችን ወዴት አለ? መንፈሳዊ ትጥቃችን፣ ጽናታችን ወዴት አለ? በጥቃቅን ነገሮች የምንፈታ ከሆነ ጉባኤውን ዛሬ የመጣው ሰው የሚቀጥለው ሳምንት ይመጣል፣ ግማሽ ይመጣል፣ ደግሞ ሲያሰኘው ሌላ ቀን ይመጣል። ማን ህሊናው ለመሸከም የተዘጋጀ? እኔ በነገራችሁ ላይ ስታስቡት እንደ አይነት ነገሮች ሲነገሩ ማንንም ፕሮቮክ ለማድረግ ለመንካት አይደለም። እኔ ከሰው ስለተሻልኩ አይደለም ይሄን መለፈልፍ። እርሱ እናንተ ናችሁ ያመጣችሁት፣ ደግሞ እኔ አይደለሁም። እንግዲህ ደግሞ የሚቀጥለው ሳምንት ምን ርዕስ እንደምታመጡ አላውቅም። ደግሞ ዞሮ ዞሮ የሰጣችሁኝ እድል ስለሰጠኝ የምትሰጡኝ ርዕስ እየተቀበልኩ አስተምራለሁ። እኔ ደግሞ ሳስተምር ታውቃላችሁ፣ እናንተ ደስ ይበል ገሌ ክፋው ገሌ ደስ ይበል አይደለም፣ መነገር ያለበትን ነገር እናገራለሁ። ስለዚህ ራሳችንን ወደ መድኃኒታችን ወደ ጌታችን ወደ ኢየሱስ ክርስቶስ በጣም የበለጠ የምናቀርብበት ይሁላችሁ። በጣም አብዝቶ የሚያሳስባችሁ ስራ፣ ትዳር፣ ህይወት እነዚህ ሁሉ ያስፈልጋሉ። ገንዘብ ሊያስፈልግ ይችላል። ነገር ግን አሁን ከመቼውም ጊዜ በላይ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ መቅረቢያ ጊዜው ነው። ብዙዎቻችሁ ከጥቃቅኑ እስከ ትላልቁ ድረስ አውቃለሁ የሚያሳስባችሁ ነገር፣ በጣም የሚያሰጋችሁ ነገር አውቃለሁ። ከገንዘብ በላይ፣ ከገቢ በላይ፣ ከኑሮ ውድነት በላይ፣ ከቤት ጉዳይ ከቤት ኪራይ በላይ፣ ከስራ በላይ፣ ከቅርርብ በላይ፣ ሳምበዲ ጋር ከመሆን ከሳምበዲ ጋር ካለመኖር ከሱ በላይ የሆነ ነገር ሲመጣ ማናችንም የማይመርጥ ነገር አለ። ጠላት በሰፊው እየደገሰ ከሆነ ምን አለ ጥቂትኛ ብንዘጋጅ። ኢኮነ ቀትልክሙ ዘምስለ ሥጋ ወደም ያለውን የሐዋርያውን ቃል ብናስበው ምን አለ። እኛ እኮ ትግላችን ከሚታዩ ሰዎች ጋር አይደለም፣ ረቂቃን አጋንንት ናቸው። ይህን የአዲስ የዓለም ስርዓት ማለት በሰዎች አድረው እንዳሁኑ በአይምሯችን በመምጣት በመፈተን አይደለም፣ በሰዎች አድረው ጊዜው በዲዮቅልጥያኖስና በመክስሚያኖስ ዘመን የተደረገ ግፍ ለመስማትም ይከብዳል አይደል? ቀጥሎ የሚመጣው ግን ከዚህ የከፋ ነው የሚሆነው። ለካ የዲዮቅልጥያኖስ የመክስሚያኖስ ዘመን ይሄ እንግዲህ አሁን የምነግራችሁ ነገር የዛሬ ዓመት የዛሬ 10 ዓመት 40 እሱን እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ነገር ግን ጌታችን ይሆናል ብሎ ተናግሯል። ሲሆን እያንዳንዷን ምልክት ቆጥሮ ነግሮናል። ሐዋርያት ቆጥረው ነግሮናል። በራእይ ተቆጥሮ ተነግሮናል። ያቺ ተቆጥራ የተነገረችው ሁሉም ነገር አለቀች። ምሳሌ የሚሆን አንድ ሰው በአደባባይ እስክናጣ ድረስ ሁሉ ነገር ተፈጸመች። ስለዚህ ምን እንጠብቃለን? ቀላሉ ነገር ምንድነው? ራሳችንን ምንም አይደለም። መጀመሪያ እንጸልይ፣ ራሳችንን እንመርምር፣ እንቁረብ፣ ንስሐ እንግባ። እንዲህ ያደረግን ምናልባት ይሄ ነገር የሚሆነው ከ100 ዓመት በኋላ ቢሆንስ ይሁን ችግር የለውም። እንጎዳለን ስለቆረብን፣ ንስሐ ስለገባን እንጠቀማለን። ግን አይደለም 100 ዓመት አልኳችሁ እዚህ በኋላ። ምክንያቱም እናንተ ጠላት የሚደግሰውን ድግስ የመስማትና የማየት ዕድሉ ቢኖራችሁ እንደኔ እዚህ መለፍለፍ አይደለም፣ ምናልባትም ጨርቅ የሚያስጥል ነገር ሊገጥማችሁ ይችላል። ቀላል እንዳይመስላችሁ። እና ለዛሬ ልላችሁ የምሻው ነገር ከረጅም ባጭር ከሙሉ በክፍል ይህንን ይመስላል። መድኃኔዓለም ቸሩ እንዲያ ካለው ጊዜ በቸርነቱ በረድኤቱ ይሰውረን። ከማንችለው መከራ፣ መቅሰፍት፣ ፈተና ይሰውረን። ለሚመጣው ፈተና ሁሉ መቻያ ትዕግስቱን ማምለጫ ቀዳዳውን ያድለን። ይኸው ነው። ዛሬ ስንት ቀን ነው? 20 ምን 20 የካቲት 20 በ13 ነው ተገናኝተን የነበረ። በ14 አባታችን ጻድቁ ሐራ ድንግል በዘመነ ሱስንዮስ የነበሩ 90 ዓመት አረጋዊ ንጹሕ ቅዱስ ሰው ብዙ ታምራት ያደረጉ ከሬማ መድኃኔዓለም እስከ ገዳመ ወንያት ድረስ ብዙ ቅድስና የተገኘባቸው በካቶሊኮች በነገሱበት ዘመን በሱስንዮስ ዘመን ታስረው ከፊቱ ቢቀርቡ በመንፈሳዊ ግርማቸው አስደንግጠውት የመነኩሴ ከዚህ ውሰዱልኝ ብሎ ያላቸው ጽንሰታቸው ነበር። አባ ቄርሎስ ሊቀ ጳጳሳት ነው። አባታችን አባ ያዕቆብ ቅዱስ ጳጳስ ነው። 50ኛ ፓትርያርክ የነበረ በ9ኛው ክፍለ ዘመን አጋማሽ አካባቢ ነበረ። አንድ ሰው ቤቴን ባርክልኝ ይለዋል። ሀብታም አገረ ገዢ ነው። ባርክልኝ ይለዋል። ሊባርክለት ሲሄድ አንድ ልጅ ነው ያለው። ልጅ ሞተበት።
አባቴ ራራልኝ ብሎ ወድቆ ለመነው፣ እባክህ አንሳልኝ አለው። ከዚያ ጸሎት አደረገና ልጁን አስነሳው። ግን እንዳስነሳው አወቀና ፈራ። አባ መቃርስ ማን ነው? አባ ያዕቆብ ምንድን ነው የፈራ? አይ የሞተ አስነሳ ልባል አይደለም የችት ዛሬ ሳቢውን ኦሮፖስ ኦራ እንኳን የሞተ ኧረ ተው እንጂ ተው እንጂ። በአጋጣሚ እንኳን የታለ ድሮ አለቃችሁ የነበረ በአጋጣሚ የተናገርናት ነገር ተፈጽማል እንደስታ ሞተን የለ እንዴ? አዎ ሾጥ ሾጥ ቢያደርጉም እኛ ግን ትንሽ እንደዚህ ብለን እኮ ሆነልን እያለ ደስታ አይደል? አይ ያለመታደል። ኋላ ምን አለው መቃርስ አለው። አቤት። አይ ልጅ እኮ አልሞተም መስሎ ነው ተኝቶ እኮ ነው በልሳ ብሎ አባ መቃርስ ግን ገብቶታል። ማን ያኛው መቃርስ ሰውየው ግን ገብቶታል። የንብረቱን ግማሽ ለምጽዋት ሰጠ ይላል አይደል? ግሩም ነው። ያን ቀን በቤተ ክርስቲያን ታሪክ ጽናት ምን እንደሚመስል ያሳየ ሊቅ ቅዱስ ሳዊሮስ ረፍት ነው። ታላቁ ሳዊሮስ አንበሳው ሰላም ሰላም ለሳዊሮስ አንበሳ የሌለ አርኬውን አታስታውሱትም? አንበሳው ሳዊሮስ ይለዋል። አንበሳ ይለዋል። ለምን? ልቡ ለጻድቅ ወኩል ከማንበሳ። ስብሐተ ፍቁር ላይ እንኳን እንደዛ የሚል ጊዮርጊስ የለም? አምጦት እስኪ ምንድን ነው ማለት ነው? ጊዮርጊስ ወኩል ጊዮርጊስ ኃያል ከማንበሳ ለቤተክርስቲያን ቅድስት። ባለፈው ስብሐተ ፍቁር አልሞካከርንም ለመተርጎም ረስታችሁ። አሁን ያለፈው አይደል የተረጎመ እና ረስታችሁት። ለቤተ ክርስቲያን ቅድስት በእርግጥ ስብሐተ ፍቁር ዘጊዮርጊስን አልተረጎመም፣ ግን እሱ ነው። እና ልቡ ለጻድቅ እኩል ከማንበሳ ይላል። የጻድቅ ሰው ልቡ እንደ አንበሳ ምንድን ነው ይላል? እኩል ምንድን ነው? የተማመነ ነው። ደፋር እንበለው፣ የተማመነ አይፈራም። ያ ማለት ሰው ይጋፋል አይደለም፣ ግን በሃይማኖቱ በነፃነቱ በሀገሩ ጉዳይ ግን አሁን አድዋ እየደረሰ አይደለም። በቃ የቅዱስ ሳዊሮስ ለየት የሚያደርገው ነገር ነው መሰላችሁ? እንዴት ዋላችሁ? እሱ ጵጵስና የተሾመበት ዘመን በዓለም ላይ አብዛኛው ክርስቲያን የሚባለው መለካዊ ሆኗል፣ መናፍቅ ሆኗል። መሪ አመራሮቹ ንጉሱ ደግሞ ዓለምን የሚገዛው ዮስጢኖስ ይባላል። እና ሁል ጊዜ እየጠራ ምን ይለዋል? እኔ በማምነው እምነት ካልገባ እገልሃለሁ ይለዋል። ግደለኝ። ቅዱስ ዮሐንስ አፈወርቅ የሚለው ነገር ነበር አይደለም? እንዴት ዋላችሁ? በእሳት አቃጥላለሁ ብትለኝ 3 ደቂቃ አሉልኝ፣ እነሱን አስታውሳቸዋለሁ። ለአንበሳ አጥላለሁ ብትለኝ ዳንኤልን አስበዋለሁ። በሰይፍ አንገትህን እቆርጣለሁ ብትለኝ ዮሐንስ መጥምቁን አስበዋለሁ ይለዋል። እንደዚያ ኋላ ምን አለ? በአደባባይ ብገለው ሁከት ያስነሳብኛል ብሎ ሄዳችሁ ተደንበቃችሁ እንደ ቁስጥንጥንያው ጳጳስ እንደ ቅዱስ ጳውሎስ አንቃችሁ ግደሉልኝ ብሎ ወታደሮችን አዛቸው። ይሄ ሲታዘዝ እግዚአብሔር ሰው አያሳጣም እኮ በነገራችሁ ላይ። ደህና ዋላችሁ? በአካባቢ ቤተ መንግስት አብድዩ ነበር አይደለም? 100 ነቢያትን ያተረፈው አለ እኮ በየስፍራው። እዛ ቤተ መንግስት ውስጥ የንጉሱ ሚስት አለች፣ ታኦድራ የምትባል ቅድስት ሴት። ንጉሱ ደግሞ በጣም የሚወዳት የሚያከብራት። ተደብቃ ሄዳ ምን አለችው? ሳዊሮስ አቤት፣ ከሀገር ወጣ ሽሽ አለች። ለምን? ሊገል ነው በድብቅ ሊያሳንቅ አለችው። ደስታ ነው የምሞት፣ ከሞቴ በፊት ደስታ ነው የሚገለኝ ብለው አላት። ተው እባክህ፣ አንተ ለኛ ታስፈልጋለህ። ለአንተ ብትሞት ላትጎዳ ትችላለህ። እባክህ ለኛ ስትል ፈቃደ እግዚአብሔር ልጠይቅ ብሎ ቢጠይቅ ጌታችን ምን አለው? ለምዕመናን እፈልግሃለሁና አንተ አትሞትም፣ ሽሽ ውጣ አለው። ወጣ። ሲሸሽ ወታደሮቹ ሰምተው ዮስጢኖስ ወታደር ላከበት። መንገድ ላይ ደረሱበት። ጌታዬ ፈቃድህ ነው ሰማዕትነቱ ብለዋል። አይ ፈቃድ አይደለም፣ አትፍራ፣ ችግር የለውም አይሆም አለው። ደረሱበት። አይሆትም፣ አብሯቸው ይሄዳል። ማታ ላይ አብረው አደሩ እና ምግብ ሰዓት ደረሰች። ትንሽ የሚቀምስባት ምግብ ስተኝታል። ተመገበ እነሱ ጋር ባርከ አብሯቸው በላ። አይሆትም። እንደዚያ እያደረገ ግብፅ ወርዶ ከአንዱ ገዳም ወደ አንዱ ገዳም፣ ከአንዱ ደብር ወደ አንዱ ደብር፣ ከአንዱ ወረዳ ወደ አንዱ ወረዳ፣ ከአንዱ ሀገር ወደ አንዱ ሀገር በእግሩ እየዞረ የግብፅ ምዕመናን የአንጾኪያ ምዕመናንን አጽንቶ ብዙ ግፍ ተቀብሎ ዛሬ ሃይማኖታዊ ላይ የምናነበውን ጨምሮ እጅግ ድንቅ የሆኑ ብዙ ድርሳናትን ደርሶ ከታላላቅ ቅዱሳን ሳዊሮስ ንጹሕ መምህሮሙ ለርቱዓን ሃይማኖታቸው ለቀና መምህር ተብሎ በ530ዎቹ አካባቢ ሀገረ ስካ የሚባል ቦታ ዶርታኦስ የሚባል ደግ ሰው ቤት አርፎ ተቀበረ። ኋላ ደብረ ዝጋግ እስክንድሪያ ውጭ ያለች ስፍራ ክቡር ስጋውን አኑሯል። በግብፅ ምድር እንዲያውም አንዳንድ ጊዜ ከእነ አትናቴዎስና ከእነ ቄርሎስ በላይ የሚያከብሩት ቅዱስ ሳዊሮስን ነው። ብዙ ታምራት ደግሞ አድርጎላቸዋል።
ራሱን ደብቆ ልብ በሉ። እንዴት ባላችሁ ዛሬ ሁሉ ሰው መከበር ነው የሚፈልግ አይደለም? ሁሉ ወደ ላይ ነው አይደል የሚያምረን? ዲያቆኑ የቄስ ልብስ ነው የሚያምረው፣ ቄሱ የጳጳሱ እንደዛ ነው አይደል? የሚገርመው ነገር ገዳመ አስቄጥስ ገብቶ ደብረ አባ መቃርስ ላይ ሊያስቀድስ ፈልጎ ነው ሄዶ ከምዕመናን መካከል ቆመ። ለማስቀደስ ማለት ነው። የመነኩሴ ቆብ እንደለበሰ አስባችሁታል? ቅዱስ ፓትርያርክ እኮ። ከዛ እሱ ራሱን ሲሰውር ጌታችን በመጽሐፍ ምን ሆኗል? በተራራው ስብከት ላይ ምን ይላል? በከተማ ላይ የተሰራች ከተማ ከቶኑ ልትሰወር አይቻላትም ብሏል። ሊገልጠው ስለፈለገ ካህኑ ቅዳሴውን ጨርሶ ሕጽበተ እዱን ጨርሶ ዘኮነ ንጽሐ ብሎ ቢመለስ ቅዱስ ሥጋው ክቡር ደሙ ያለ ተሰውሮ አለቀሰ። ጌታዬ በኃጢአት ያለ መልአከ እግዚአብሔር በዚህ ያለ ጠቀሰው። ስማ ተው፣ ባንተ ኃጢአት አይደለም እና በሕዝቡ ነው አለ። አይደለም በሕዝቡም ተው እና ምንድን ነው አለ? ሊቀ ጳጳሳት ፓትርያርክ ቆሞ አንተ በድፍረት ታውቃላችሁ አይደለም? ጳጳስ ካለ የሚቀድሰው ካህን ሰራዩ ምን ማድረግ አለበት? ሄዶ ቀድስ፣ ዛሬ ቀድሶ እርሶ አባቴ ይለዋል። አይ እኔ ዛሬ አልቀድስም አይቻለኝም እና ምን ይሻላል ብሎ ይላል። አንተ ቀድስ ፈቅጄልሃለሁ መባል አለበት። ፈቅጄልሃለሁ ተብሎ ተባርኮ ነው የሚገባው ወደ ቅዳሴ ሰራዩ ካህን ማለት ነው። እና ሳታስፈቅድ ጌታ ጠቅላላ ምን ያለ ሊቀ ጳጳሳት አለው። በጣቷ መለክት ያውልህ ትሁት ስለሆነ ነው እንጂ ያውልህ ቅዱስ ሳዊሮስ እኮ ያውልህ እዚህ አለው። ሄዶ ጫማው ወድቆ አባቴ እባክህ ግባ አለው። እዛ ሰው በሙሉ አወቀው፣ ተባረኩ፣ ምን አሉ አስገቡት። ከዚህ በኋላ ያለውን ቅዳሴ አንተ ቀጥልበት አለ። ተው ፈቅጄልሃለሁ አንተው ቅድስ አለው። ቢመለስ ቅዱስ ቁርባኑ ሥጋው ደግሞ አገኘ እዚህ አለ። ለዚህ አይደለም ታብኦትከ ህብስተ ቁርባን ከበተ ወተከስቶትከ ኪያው ከሰተ አላል ደራሲ እንዲያ ነው። እና ብዙ ተሰቃይቶ ግን ተዋህዶ እንዳጠፋ መሰረት ጥሎ ነው ያረፈ። በረከቱ ይደርብን። በ15 የካቲት 15 ታላቁ ነቢይ ቅዱስ ዘካርያስ ተቋመ ማይቶትን ያየ ስለ ጌታችን በጣም ብዙ ትንቢት ከተናገሩ ደቂቀ ነቢያት ዘካርያስን የሚያክል የለም። ታላቁ ነቢይና ካህን ዘካርያስ በባቢሎን ምርኮ ከነበሩት ነቢያት ተመልሰው ቤተ መቅደስ ሲሰራም ከነበሩት መካከል አንዱ ነው። አሁን በ26 የምናከብራቸው እነ ዮሴ፣ እነ ዘሩባቤል፣ እነ ሐጌ ሌሎቹም ጋር እነ ሚልክያስ ጋር አብሮ በቤተ መቅደስ እነ ዕዝራ ነህምያ ጋር ቤተ መቅደስ ግንባታ ላይ አብሮ የነበረ ቅዱስ ካህን ነቢይ አረጋዊ ነው። ብዙ ትንቢት ተናግሯል። ያን ቀን 40 ሰማይ 40 ሆነው መከራ ሲቀበሉ ቆይቶ አንዱ ፈርቶ በ40ኛው ቀን ወጥቶ ሄዶ የለ እነሱ ቅዳሴ ቤታቸውን ቅዱስ ባስልዮስ ገድላቸውን ጽፎ ቅዳሴ ቤታቸውን ያከበረበት ነው ታላቁ ባስልዮስ። የዚያን ቀን ሌላ እናታችን ቅድስት መሪና ዓመታዊ የልደት በዓሏ ነው። ታላቁ የአንጾኪያ ሰማዕት መሪና እናታችን ቅድስት ፍቅርተ ክርስቶስ ማምዑዝና ዘራ ክርስቶስ ከ810 ሰማዕታት ጋር ሰማዕትነት የተቀበሉበት ነው። ከዚያ ደግሞ በ29 ዋናውን ዕረፍቷን እናከብራለን። በሰማዕትነትም በጽድቅም ስለሆነ ያን ቀን ማህበር የመሰረትንለት በስሙ ገድላት እናሳትም የለ 9-10 ገድላት አሳትመን የለ ማን ቅዱስ አባ በፍኑትዮስ ዕረፍቱ ነበረ። ገዳማዊ ቅዱስ በደብረ አባ መቃርስ እስከ አረጋዊነቱ እስከ 90 ዓመቱ የኖረ በስተርጅና ወራት ጌታችን ገድል ይበቃሃል በረሃ ግባና የባሕታውያን የስውራን ገድል ጻፍልኛል ገብቶ ጽፎ ወጥቷል። ብዙ ተሰቃይቶ እኔ የሚያስገርመኝ ነገር የአባ በፍኑትዮስ አንድ ገድል አለ ስንክሳር ላይ ያለ ይሄ ራሱ አባ በፍኑትዮስ በረሃ ሲሄድ ለ3 ቀን በፀሐይ እንቅልፍም ምህልም ውሃም ሳያገኝ ተጓዛርን በረሃ ምክንያት ወደቀ። የእግዚአብሔር መልአክ መጥቶ አጽናናልና ከዛ በኋላ ምን ማድረግ አለበት? ቅዱሳን ሲረባቸው የእግዚአብሔር መልአክ ምን ያደርጋቸዋል? ይመግባቸዋል አይደል? እሱን ግን አልመገበው። ምን አደረገ? መዝመዘ ከናፍር ይላል። ከንፈሩን መልአክ እግዚአብሔር በጣቱ ድስስ አድርግለት ሄዳል። ተነስ ቀጥላል። 17 ቀን እዚያ በኋላ ይበቃሃል። ይሄ ከንፈር ተዳሶ ሆድ ይሞላ እንዴት ነው? እስቲ ተመራምረና ደርስበት። በኬሚስትሪ በለው በባዮሎጂ ሞክረው እስቲ። የእግዚአብሔር ስራ ይደነቃል። በረከታቸው ይደርብን። በ16 ምን ተነግሮ ምን ተዜኑ ነው ያው እግዚአብሔር ፈቅዶ ተምረናል። እነ ቅዱስ ሐርቤንም አንስተናል። እናታችን ቅድስት ኤልሳቤጥ ሰላም ለኤልሳቤጥ እንተወደሳ ወአላ አላ ይላል አይደል? ሉቃስ ወንጌል ሰው ጸሐፈ ለታኦፊላ ሀገረ ይሁዳ አሚሃ ሰው በጻት እንገሊላ ታሴ በውስተ ከርሳ ወንፈራጸ በኋላ ለማርያም ድንግል ሰው ሰባት ቃላ ቅድስት ኤልሳቤጥ
እናትና ልጅ ትትና መጥምቁ ዮሐንስም ደስ አለው በማህፀን እናቱም ደስ አላት። መንፈስ ቅዱስ አደረባት፣ መላባት፣ ስራ አሰራት። አመሰገነች እመቤታችን። ወበጽሕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። የእግዚአብሔር መልአክ መጥቶ የነገረሽን ምስራች የተቀበልሽ ማን ነገራት? ገብርኤል እንደተናገረ ያችሁ ብቃት ይባላል። እናወላችሁ ቅዱስ ገብርኤል እመቤታችን እንዳበሰረ ከስጋውያን ወገን ማን አወቀ? አዎ ቅዱስ ገብርኤል እንዳበሰረ አውቀው በጽሕት አንቲ እንተ ተአምኒ ያለቻት። ከዚያ ደግሞ ቀጥሎ አምላክን እንደጸነሰች ዮሴፍ አረጋዊን ያክል እንኳን ገና ሳይረዳ ሳያውቅ ምን አለቻት? ቡርክት አንቲ እማንስት አለቻት። ከሴቶች ይልቅ አንቺ ቡርክት ነሽ፣ ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ጌታችንም ቡሩክ ነው አለቻትና ወምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዚእየ የፈጣሪ እናት ወደ እኔ ትመጪ ዘንድ ምን ቁም ነገር አለኝ እኔ? እስመናሁ ሶበ ሰማይኩ ቃለኪ እንዘ ታምህኒ አንፈራ ጸጓል በውስተ ከርሴ በብሳው ሐሴት። ድምፅሽን ሰምቼ በማኅፀኔ ጽንሱ ዘለለ ሰገደ ብላለች። በረከቷ የኪዳነ ምሕረት በረከት ይደርብን። እስቲ ፖዝ አድርጋት። እንዴት ዋላችሁ? አይ እንዲያው ሌላ ነገር ልናገር አይደለም፣ እንዲያው አንዲት ትቼዋለሁ። አይ ሳስበው በአደባባይ የማይነገር ነገር ነው። አገልጋዮች እናንተ ዲያቆናት ስለብቻ ቆዩና ነገራችኋለን። እናንተ ይሻላል ማለት ሌላ ነገር አለም ከእግዚአብሔር ስለሆነ ሰሞኑን ስለመጣ አንድ መልእክት ነው ከአባቶቻችን ዘንድ ነው። እዚህ ለእናንተ መንገሩ አስፈላጊ አይሆንም ብዬ ነው። እና የኪዳነ ምሕረት በረከት ይደርብን። በ17 ስም አጠራሩ የከበረ ደግነቱ ያማረ የነቢያት ሰዓት ሄደ ይሆን የነቢያት አለቃ ቅዱስ ሙሴ በደብረ ናባው እረፍቱ ነው። በ120 ዘመኑ 40 ዘመን በፈርዖን ቤት 40 ዘመን በምድያም ሲጳራን አግብቶ ጌርሶምና ላዛርን ወልዶ ዮቶር ከሚባል ካህን ጋር ጥንት የኢትዮጵያ ግዛት ከነበረው ምድያም ዛሬ መካከለኛው ምስራቅ ታችኛው ክፍል ያለ በዚያ ኑሯል። ከዚያ 40 ዘመን ህዝቡን ይዞ በሲና በረሃ ተንከራቷል። ሙሴ ሰይዋም ሁሉም ደቂቀ እስራኤል ይላል። መና ከደመና እያወረደ ውሃ ከጭንጫ እያፈለቀ 7 ደመና እየጋረደ በአምደ እሳት እየመራ ህዝቡን ተንከባከበ። ራሱን ቤዛ አድርጎ ለወገኖቹ ሰጠ። እና እግዚአብሔር ምን አለው? እንደ ሙሴ ያለ ዳግመኛ አይነሳም። በዚህ ምክንያት መምህራን ይላሉ ሙሴስ የዋህም ሁሉም ደቂቀ እስራኤል። ከእስራኤል ልጆች በሙሉ ፍጹም ቅን ማን ነው? ሙሴ። የዋህ ማን ነው? ቅዱስ ሙሴ፣ የነቢያት አለቃ የተባለ። ታዲያ የሚገርመው ነገር ሁልጊዜ አስቡት፣ 5ቱም ብሔረ ኦሪት ዘፍጥረትን ስታስቡ ቅዱስ ሙሴ ባይጽፈው ፍጥረት ዓለም እንዴት እንረዳ ነበር? አስባችሁታል? ያ ሁሉ ነገር እኮ እግዚአብሔር ለቅዱስ ሙሴ 36 ቀን ሙሉ እየነገረው እኮ ነው የጻፈው። እየነገረው ነው የጻፈው እግዚአብሔር እየነገረው። በዚያ ላይ የሙሴ ቅዱስ ሙሴ ማዕረገው ነው ይመስላችኋል? ቅዱስ ሚካኤል እንደ ጓደኛ ቁጭ ብሎ ያወራው ነበር። ለቅዱስ ሚካኤል የቅዱስ ሙሴ የዋህነት ያስደስተው ነበር። ለምን ቢባል አጋዥ ተደርጎ ተሰጥቶታል። ወደ ደብረ ሲና ይዞ ሲወጣ ምን ያገኛል? 7 የእሳት መጋረጃ ያገኛል። እንዴት ለውን ይላል? ግለጥ ይባላል። አንደኛው የእሳት መጋረጃ አስቡ እስቲ አምጣና ጣትህን እዚች ላይ እዚች ምድረ እሳት እስኪ ጣል አድርጋት ወይ ሻማዋ ላይ ቆይ ትጥፋና አቀለጠችው ላይ እስቲ ልክራ አድርጋት እንደዚያች ሴትዮ እንደዚያች መነኩሴ ሊሆን ያላች መነኩሴ ያለች አይደል? ሽምብራዋን እየቆላች ፍንጥር ብላ እሳት በላቻት አይደል? የምድራዊ እሳት እኛን ጻድቃኖቹ እንዲያቃጠለ ያ የሰማዩን ያናጣን እንዴ ሊያረጋቸው ነው አለች ይባላል። ያርግላት እስቲ በርግጥ ሙታለች። ድሮ ታሪክ ነው። አስቡት እንግዲህ ጥሬ ቆርጥማ ራሷ እንደዛ ቆጥራ ማለት ነው። እና ሁለተኛው ይደርሳል። አሁን ሰለለ ግለጥ ይባላል። ይገልጥ 6 ይገልጣል። 7ኛው አይ እዚህ በኋላ መጠን አይፈቅድም አቅም ይባል ፊትን ዞር ይባል። ፊቱን ዞር ነው የሚሰማ እና ከዋነቱ የተነሳ እስራኤልን በጸሎቱ በጾሙ በደግነቱ ጠብቋል። 42 ጊዜ ጾሟል። ሌላውን መደበኛ ጾሙን ትተን ማለት ነው። ለእግዚአብሔር ንጹህ መስዋዕት አቅርቧል። ስለ ፍቅሩ ጌታችን ከኤልያስ ጋር በደብረ ታቦር ጠርቶ ታይቶታል አይደለም? በደብረ ታቦር የሚያሳዝነው ነገር መጨረሻ ላይ
118 ዘመን ሲሞላው ይላሉ አባቶቻችን እግዚአብሔር ጌታዬ አለ አቤት ከዚህ በፊት ልይህ ብዬ እንዲያው እንዲህ ካደረክ ታያለህ ብለኝ ሳላይህ ቀረብኝ። አሁን ግን ሌላ ፈቃዴን ፈጽምልኝ አለ። ምንድነው አለ? መቼ ነው መሞት? ወዳጅ አይደለው ነገር እንጂ አለ። እግዚአብሔር ምን አለው? ከአንተ በፊት ለተነሱ ለማንም ይህንን አልነገርኩም፣ ለአንተ ግን እነግርሃለሁ። አንተ የምትሞት ዓርብ ነው አለ። የትኛው ዓርብ አለ? ተሰወረው። አይ ይህ ቀጣዩ ዓርብ ናት ብሎ መግነዙን አዘጋጅቶ በደንብ አድርጎ አታጥቦ ገላውን ታጥቦ እንደሚገነዘው እንደዚህ አድርጎ ሲጠብቅ ዓርብ መሽቶ ይነጋል። አይ የሚቀጥለው ዓርብ ነው የሚቀጥለው ዓርብ ነው እያለ 2 ዓመት ሲገነዝ ይፈታል። አንድ ቀን አይ ጌታዬ ትቶታል ብሎ ወደ ሲና እየሄደ ይጸልይ ነበርና ናባውን የተቀበረ በምድረ ሞዓብ ግን ወደ ሲና በእግዚአብሔር ረድኤት እየሄደ ይጸልይ ነበርና እዚያ ሲጸልይ አንድ ችግር ገጠመው። አዝኖ ተመለሰ። ወደ ናባው ተራራ ሲወጣ ሌሊት ገና ሳይነጋ ነበርና ሊጸልይ ሲል ከዚያ ላይ 3 ሰዎችን ያህል መቃብር ይቆፍራሉ። ምን ሆናችሁ ነው? ሰው ሞቶብን። አረ ልርዳችሁ እንጂ የዋህ አይደል? አዛ በረሃውን ማን መቃብር ይቆፍራል? አብሮ ሲቆፍር ለመለካት ሲቸገሩ አያቸው። ምን ሆናችሁ ነው? እንዲያው ለመለካት ቸገረን። እንዲያው እኛ ደግሞ ቁመታችን ዘለግ ያለ ነው፣ አንተ እንደሚያክል እንዲያው ልከኛ ነው ትለካልን አሉት። እሺ ይሁሉ አይጠረጥርም። ውስጥ ሲገባ ማን አለ? ሊቀ መላእክት ቅዱስ ሳሙኤል አለ። መልአከ ሞት የሚያዘው ሰው አይደል? ያችሁ መልአከ ሞት እሱ እንዳያስደነግጠው መጀመሪያ እኮ ቅድም ሲና ላይ ብያችሁ የለ መልአከ ሞት አስደንግጦ መልሶታል እዚያ ላይ። አሁን ግን ሳሙኤል አገኘው። ከዚያ በሕያው እግዚአብሔር ይዣለሁ እንዳትነካኝ። ለምን ሲለው ሳልሰናበት። የሚገርማችሁ እናቱ እስከዚያ ደርሳለች። የካብድ በጣም አርጅታ እናቴ ሳልሰናበት ልጆችን ባለቤት እንዴት ብሎ ይሆናል ብለዋል። ወዲያውኑ ሚካኤል ገብርኤል ከውጭ የሚቆፍሩት እኮ ሚካኤልና ገብርኤል ናቸው። ቅዱስ ሚካኤልና ቅዱስ ገብርኤል ናቸው ቆፋሪዎች። ኋላ እግዚአብሔር ተወው እንጂ ተወው ይሰናበት፣ ፈቃዱን ሙላለት፣ 3 ሰዓት ስጠዋለው። ወረደ። መሀል መንገድ ላይ አለቀሰ። ለምን ወደ እናቴ ብሄድ ባለቤቴ ወደ ባለቤቴ ከሁሉም ትደርሳለህ፣ ሄድ ወደ እናት መጀመሪያ ወደ ወለደች ያለው እናቱን ሄዶ እግሯን ሳማት እና ፊቱ በጣም ደንግጦ አይተው ምን ወንክ ልጅ አለችው። ልሞት ነው አላት። በጣም ተገርማ ልጄ 570 ጊዜ ከእግዚአብሔር ጋር ያወራ ልትሞት ነው? ፊት በእግዚአብሔር ብርሃን የሚያበራ ልትሞት ነው? እንዴት አንተ ትሞታለህ አለች። አይ እናቴ ሆኖም እኮ ሰው ነኝ። እሷን ተሰናብቶ ወደ ሚስቱ ሄደ። እሷም እንደዚሁ አለችው። ኋላ መጨረሻ ላይ በጣም ሲያለቅስ ጌታችን እግዚአብሔር መጥቶ ሙሴ ምን ነው ሞት አስፈራ? ኧረ ጌታዬ አንተ ስትወስደኝ ለምን እፈራለሁኝ? እና አለው ልጆቼ ለማን አደራ ይሆኑ ብሎ አለ። ነጥቆ ወስዶ ባህር ኤርትራ ዳር አደረሰው። ባህሩን በበትር መታለው መታው። ሲከፈል ድንጋዩን መታዋለው መታው። ቢከፈል እዚያ ውስጥ አንዲት ቅጠል በቅላ አንድ ትል ያችን ቅጠል ይመገባል። አስቡት። ከባህር ኤርትራ ውስጥ የድንጋይ ውስጥ ቅጠልና ትል። ለዚህ ትል ራርቼ የምመግብ ለወዳጄ ለሙሴ ልጆች ለአልዓዛርና ለጌርሶም አይሆንም ብለኝ ነው አለ። ኧረ ጌታዬ ይቅር በለኝ እውነትህን ነው አለ። ተመልሶ ሄዶ እዚያች መቃብር ውስጥ ሲገባ ሳቁልና በል ውሰድ ንብረትን ሚካኤል ገብርኤል ቀበሩትና ቦታውን መሬቱን ሜዳ አደረጉት፣ ምልክት እንዳይኖረው። ለምን? ኢያሱ ሲያስረክበው መቃብሬን አታገኝም ግን ወደ እግዚአብሔር ፈጣሪ ሌልኔ ብሎ ተሰናብቶታል። ኢያሱ ሲያለቅስ ህዝቡ ይጠይቁታል። ምን ሆነ ሲባል ይሰማሉ። እነሱ ቢራወጡ ያገኙት። እንደዛ ሲባባሉ ማን ያህል አጅሬ ጸላይ ሰናያት አይቶ የለ ከረቀት። ለምን? እስራኤላውያን ክፋታቸውን ስለሚያውቅ እግዚአብሔርን ትተው ሙሴ እንዲያመልኩለት ይፈልጋል። ልብ በሉ። ምክንያቱም ፍጡር ማምለክ በእኛ በጣም ነውር ነው። በሃይማኖት በእስራኤልም በጥንቱም በእኛም ፍጡር አይመለክም አይደል? እናከብራለን እንጂ ፍጡራንን አናመልክምና ሊያሳያቸው ሲል መሀል ላይ ሰይፉን መዞ ማን ከችላል? ሚካኤል። ሁልጊዜ የቅዱስ ሚካኤል ወራ በዓል የሚነበበው አለ የይሁዳ መልእክት ምዕራፍ 1 ቁጥር 9 ጀምሮ ያለ ወይቤሎ ይህስከ እግዚአብሔር ምን ይበላል? ይገስጽ ብሎ አብን ነው አጥፍቶታል መቃብሩን። እስካሁን ድረስ የሚገርማችሁ ለምልክት ለታምር የቅዱስ ሙሴ መቃብር አይታወቅም። በተመራማሪዎች ብዙ ሞክረዋል። እስራኤላውያን በጣም ይፈልጉታል አይደል? የለም ቅዱሳን ብቻ ሲበቁ ያገኙታል፣ ግን ለሰው አይገልጡም። እግዚአብሔር በረከቱን ያሳድርብን። ያን ቀን ሰማዕቱ ቅዱስ ሚናስ ነበረ። ተንባላት አሕዛብ ላሞቹ በሰይፍ የገደሉት በ7ኛው ክፍለ ዘመን አካባቢ ማለት ነው።
በ18 ያዕቆብ የጌታችን ወንድም የተባለ ኢየሩሳሌም ኤጲስቆጶስ ትልቅ ሐዋርያ ነው። ዓመታዊ በዓሉ ነው። ቅዱስ መላሊዮስ ከ150 ቅዱሳን ሊቃውንት አንዱ በጣም በቅድስና በስደት ዮሐንስ አፈወርቅ ምን አለው ይባላል ከ12 ሐዋርያት እኩል ልናከብረው ይገባል ብሎ የመሰከረለት መላሊዮስ መላጤዎስ ይሉታል ወይም መሊቴዎስ የሚሉትም አሉ። ግን እኛ መላሊዮስ ነው የምንለው። ዓመታዊ የዕረፍት በዓሉ ነው። በ19 ትናንት ታላቁ አባ መርትያኖስ በዝሙት ላለመውደቅ እግሩን ከፍም ላይ ወስዶ የከተተው እንደዚሁም እሱ ከዝሙት የመለሳቸው እነ ቅዱስ ፎጢና እነ ቅዱስ ዞይ እናስባለን። እሱን ያፈለሰው አባ ቴዎድሮስ፣ እንደኛ ሶርያውያን ግን አባ ድሜጥሮስ ነው የሚሉት። አባ ድሜጥሮስን ጳጳሱን ስጋውን ያፈለሰው እናከብራለን። ዛሬ 20 አይደለም? እንዴት ዋላችሁ? ዛሬ ሰማዕታት እነ ባስልዮስ አሉ። አባ ጴጥሮስ አለ፣ የቅዱስ አትናቴዎስ ደቀ መዝሙር የነበረ። አባ ገብረ መራዊ ኢትዮጵያዊ አለ። ሁለቱም ባጭር ልንገራችሁ። አንደኛው አቡነ ክፍለ ማርያም ነው የድባጋው እዚህ አክሱም ዙሪያ። እንዴት ዋላችሁ? ኢትዮጵያዊ ጻድቅ ነው። በመካከለኛው ዘመን የነበረ የተወደደ ጻድቅ፣ ብሔረ ሕያዋን የገባ ሞትን ያልቀመሰ ሚካኤል መና የሚመግበው የነበረ አባት። ታዲያ ሁል ጊዜ አስገራሚ ታሪክ የሱ እናወሳለን አይደለም? ወላጆቹ ድሆች ናቸው እና ድሃ ሆነው እያለ ትቷቸው ስለመነን ያዝናል በልቡ። በቅቶ እህል አይበላም፣ መና ነው የሚወርድለት ከሰማይ ህብስት ሰማያዊ። እና አንድ ቀን ወደ አና ሲወጣ የሚገርማችሁ ከሱ በፊት አንድ ሌላ ጻድቅ ተቀጥተዋል። አልፈው ሲሄዱ የደረቅ ሀገር ያሉ ድርቅ የመታው ማለት ነው ይህ ብሎ አዝነው አልፎ መሄድ። አሁንም ድርቅ የመታው ሌላ ሀገር ይህ ብሎ ማዘን። ኋላ እሳቸው ተወለዱበት ቦታ ደረሱ። እዚህማ ብለው ጸሎት አድርገው አዝንበውበታል። ምን ይባላል? አድሎ እንኳን ለቅዱሳን ለበቁት ለእኛም ነውር ነው። ይሄ አባ ክፍለ ማርያም አክሱም አካባቢ አንድ ስፍራ ተቀምጦ የሰንበት በረከት አለ አይደል? ያንን ሲያድል እናቱን ከርቀት ያያታል። እንዲሁ ቆዳና አጥንቱ ነው። ረሃብ ገብቶ ባገሩ ሁሉን የተራበሷ ብቻ አይደለችም። አይ ብሎ አዝኖ ከሚቆረሰው ከፍ ያለውን ለሷ ይሰጣታል። እንግዲህ እሱ እናቱን ማገዙ ነው። ተመልሶ ባቱ ሄዶ እንዳስለመደ ጸሎትን ጨርሶ ጌታዬ ራቴን ቢል ጸጥ ቢል ኋላ ጮኸ፣ አለቀሰ። ሌሎች እናት የሌላቸው ሆኖ አንተ ለእናት ያዳላህ አንተ ለእናት ስታዳላ እኔ ለአንተ ነው አዳልቼ ህብስት ሰማያዊ የምሰጥህ አልሰጥህ። ስንት ዓመት እንዳለቀሰ ታውቃለች? ለዚህ ንስሐው 11 ዓመት ነው በየቀኑ ያለቀሰ። በ11ኛ ዓመቱ ቅዱስ ሚካኤል መጥቶ መግቦት ህብስት ሰማያዊውን ና በለን ሂድ ብሎ በክንፉ ተሸክሞ ብሔረ ሕያዋን አስገብቶታል። በረከቱ ይደርብን። ሌላኛው አዝማሪ ዘፋኝ የነበረው ፊልሞን ነው አለ። በክርስቲያኖች ላይ ሲቀልዱ ከነበሩ ሰዎች አንዱ ነበረ። በአርያኖስ በሀገረ ንጽና ውስጥ ማለት ነው። ታሪኩ ወደፊት መጋቢት ላይ ስለምናገኘው ሰዓት ለመቆጠብ እናቆመው። የቅዱስ ፊልሞንን ታሪክ ሰማዕት ነው። አስቃሉን አናጉንስጢስም አለ። ነገ ስንት ነው? 21 እመቤታችን ጋር ቅዱስ አናሲሞስ ሐዋርያውና አባ ገብርኤልና አባ ዘካርያስ አሉ። በ22 አባ ቡላ አቡነ አቤ ማለት ናቸው ሰማዕታተ ፋርስ ቅዱስ ማሩና አሉ። በ23 ታላቁ ሰማዕት አውሳቢዮስ የቅዱስ ፋሲለደስ ልጅ፣ ቅዱስ አውስግኒዮስ ሰማዕት ነው። ሌላ ቅዱስ ፖሊካርፕስ ታላቁ ሐዋርያ ሰማዕት ጳጳስ የሰርሜኔሱ ሰርሜርኔስ የምንላት በእኛ ቤተክርስቲያን ኢዝሚር የምትባለው ማለት ነው ዛሬ። እንደገና የዚያን ቀን ሌላ ማን አለ? ቅዱስ ጊዮርጊስ በአድዋ ጦርነት አባቶቻችን የረዳበት እና የቅዱስ ዳዊት ሰኞ ነው፣ ወራዊ መታሰቢያ ነው። በሰዓት ጉባኤያችን እንጀምራለን። በ24 ታላቁ ቅዱስ አጋቢጦስ እና አባ ጢሞቴዎስ የጋዛው ሚናሴ ቆጵሮስም አሉ። በ25 ቅዱስ እንጦኒዮስ አዲስ አባታችን አባ ማን ነው? አቡፋና ታላቁ አቡፋና ሰማዕቱ ቅዱስ ቶና አለዚህ ካህን አሉ። ሲመርቁን ክህነታችሁን ክህነተ መልከ ጼዴቅ ያደርግላችሁ ለሲሉ ይጨምሩ ክህነተ ቶና ክህነተ ለውሮኒዮስ ይበሉና መልከ ጼዴቅ አሮንም ቄሶች ናቸው። ለኛ ለዲያቆኑ ይመርቁን ነው። ስለዚህ አንተ ደግሞ ቶና ብዬ ስል ደግሞ ሌላ ሰው ይሰማኝ ምን ልታስብለኝ ነው? ክህነተ ቶና ብዬ ስል ቶና የሚባል ቅዱስ ዲያቆን ነበረ። በጣም የተወዳጅ ሰማዕት ነው። በሮም ሀገር የነበረ የዚያን ቀን ዓመታዊ ሰማዕትነት ባሉ እነ ድንግል ሉቃያ ሌሎችም ቅዱሳን አሉ። በ26 ቅድም የነገርኳችሁ ነቢዩ ሆሴ አለ፣ ሰማዕቱ ሳዶቅ አለ። እንደገና ቅዱስ ሆሴ ዮሴና ሆሴ ለዩ እናዋላችሁ። ሆሴ ነቢዩ ነው። ዮሴ ወልደ ኢዮሴዴቅ ካህን ነው። ታላቅ ካህን ሊቀ ካህናት። ንጉሱ ማን አለ? ቅዱስ ዘሩባቤል። ነቢዩ ማን አለ? ቅዱስ እዝራ ነህምያ ቤተ መቅደስ። እነዚህ ሶስቱንም ከነዚያ ሁለቱ ጋር አብረን እናከብራቸዋለን። ዛሬ ሳምንት 27 አይደለም?
ታላቁ ከሰለስቱ ምዕት አንዱ ቅዱስ አነስጣስዮስና ኢትዮጵያዊ ጻድቅ የካቲት 27 የሚከበር ጎበዝም ያውቅ በዚህ በምዕራብ ሀገር ታላቁ አባ አምደ ሥላሴ የማኅበረ ሥላሴው ዓመታዊ ዕረፍት በዓላቸው ነው። ከወርኃዊ መድኃኔዓለም ቸሩ በዓል ጋር ማለት ነው። የሰማነውን በዝነ ልቦናችን ያሳድርልን። ሀገራችን ቤተክርስቲያንን ከመከራው ይጠብቅልን። የንጹሐንን በረከት ያሳድርብን። ለምስጋና እንነሳ።
ቸሩ መድኃኔዓለም ፈጣሪያችን ሀገራችን ቤተክርስቲያንን በቸርነቱ ይጠብቅልን። ሰላሙን፣ ረድኤቱን፣ ፍቅርን፣ አንድነቱን ይዘዝልን። የእመቤታችን ጣዕሟን፣ ፍቅሯን፣ የቅዱሳንን በረከት ያሳድረብን። ጾሙን የበረከት የስርየት ኃጢአት አድርጎ ጾሙ ለማበረከት ያብቃን። ከብርሃነ ትንሣኤው በቸር ያድርሰን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት ኪት፣ ከዘመነ መንሱት፣ ከግራ ቁመት፣ ከገሃነመ እሳት መድኃኔዓለም ያድነን። የታመሙ የታሰሩ፣ በጭንቀት በመከራ በደዌ ያሉትን ሁሉ በቸርነቱ ያስብልን። የሞቱትንም በቸርነቱ ያጽድቅልን። መምህራችን የገብረ ኪዳን ወንድማችን የፍቅረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ወባልሐነም ኩሉ ኩይስ መዚአከ የእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ አምላካችን ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን። አጭር መልእክት። እሁድ 4 ሰዓት ላይ ወደ ቁስቋም ጉዞ ስላለ ሁላችሁም እዚያ በሰዓቱ እንገናኝ። እሁድ 4 ሰዓት ላይ ነገ እሁድ ማለት ነው በ22 ቁስቋም ስላለ ጉብኝት እዚያ 4 ሰዓት ላይ። ሁለተኛ ሊቃውንት ዝክር ስራ አሁን የቅዱስ ማቴዎስ ክፍል ስለሆነ በቅዱስ ማቴዎስ ክፍል ስር ያላችሁ ወንድሞች ነገ ቅዳሜ ከ7 ሰዓት ጀምሮ ስራ አለ። ሌሎች በነገራችሁ ላይ ኃላፊነቱን መናገር ነው እንጂ ለአገልግሎቱ ለሁሉም ክፍት ነው። ሶስተኛ ፍትሐ ነገሥት ኮርስ ነገ ክፍል 2 ይቀጥላል። ባለፈው ሳምንት ጀምሯል። ስለዚህ ነገ አደራ ፍትሐ ነገሥት ተማሩ፣ ትጠቀማላችሁ። የመጨረሻ ሊቃውንት ዝክር በረከት መሳተፍ የምትሹ ካላችሁ በር ላይ ወንድሞቻችን ስላሉ የቻላችሁትን ማገዝ ትችላላችሁ። እግዚአብሔር አምላካችን ቸርነቱ ከሁላችን ጋር ነው። እንቅፋት ሳይመታን እሾህ ሳይወገን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን። ሰላም ያሳድረን።